እየተማረ ነው። እንዴት እንደደነገጥኩኝ አልጠበቅኩም ነበር። ማይጠበቅ ሰው እንዴ ጋዲ ነው ቁጭ ብሎ እየተማረ በእውነት ጋዲ እኮ በነገራችን ላይ ቤተክርስቲያን አይጠፋም። ብዙ ጊዜ እኔን እጄን ይዞ ከቤት የሚያስወጣኝ ጋዲ ነው። እንትን አትበሉ። አሁን እንዴት መሰላችሁ ላይቭ ላይ ምናምን ነገር አሁን ይሄ ሰዎች የኔን ቅድስና ምናምን እንዲያውቁ ምናምን ነገር እንትን አትበሉ። ተሚ በተቻለ መጠን ፕሊዝ። አይ አንተማ ተደብቀህ ነበር። የኔ ትሁት ስቀልድ ደግሞ ይመራርጋችሁ ቅድስና ምናምን እንዳታመሩ እናንተ ሰዎች። ልደት አለ ብዬ ነው እኔ ልደት አለ ብዬ ነው። አረ ዝሩ አረ ነቆራ ደስታኝ ነው። አረ በኢየሱስ ክርስቶስ እንጂ አረ ልደት አትልም አይደለ እንዴ? የማን ልደት ነው? እነሱ አያምኑበትም የኔን ጸጋ እኮ ዝሩ። ግን ቢሆንም አንተ እያለ አይሆንም። ኢትስ ኦኬ ኦኬ ኦኬ። አይ አንድ መዝሙር ዝሩ ከቻለ ይዘምርልን ብዬ ነው። ጀስት ዝሩ ራሱ ላይቭ ላይ ቲክቶክ ላይ ከተገናኘ ረጅም ጊዜ ሆኖናልና እሺ የምትመርጡት መዝሙር ካለ ድንገት ደስ ያለ በእናንተ እድል ልስጥ። በልቤ ከተማ ተመላለስበት ይረጋል ሕይወቴ አንተ ስታልፍበት ወደ እልፍኝ ግባ እረፍ በምንጣፌ እንዳመልክ ጌታ እንባዬን አርግፌ ባለጸጋ ስትሆን ድሆች ከበውሃል ለንግስና ዙፋን አህያን መርጠሃል። አጀብ አትፈልግም አውቀሃለው ጌታ ብቻህን ነበረ ደጄን ስትመታ ለጠላት አሰራር ዋሻ የሆንኩትን ስራኝ እንደገና ቤተ መቅደስን በልቤ ከተማ ተመላለስበት ይረጋል ሕይወቴ አንተ ስታልፍበት ወደ እልፍኝ ግባ እረፍ በምንጣፌ እንዳመልክ ጌታ እንባዬን አርግፌ ማዕበል ሕይወቴ ግራ ቀኝ የሚለው እንደምን ይረጋል ጌታዬ ሳታዘው ተማመድ በልቤ በሞገስ በግርማ ኢየሱስ ነህ አንተ ለምስኪኑ ማማ ለጠላት አሰራር ዋሻ የሆንኩትን ስራኝ እንደገና ቤተ መቅደስን በልቤ ከተማ ተመላለስበት ይረጋል ሕይወቴ አንተ ስታልፍበት ወደ እልፍኝ ግባ እረፍ በምንጣፌ እንዳመልክ ጌታ እንባዬን አርግፌ ማዕበል ሕይወቴ ግራ ቀኝ የሚለው እንደምን ይረጋል ጌታዬ ሳታዘው ተራመድ በልቤ በሞገስ በግርማ ኢየሱስ ነህ አንተ ለምስኪኑ ማማ ለጠላት አሰራር ዋሻ የሆንኩትን ስራኝ እንደገና ቤተ መቅደስን በልቤ ከተማ ሕይወቴ
አንተ ስታልፍበት አንተ ስታልፍበት ወደ እልፍኝ ግባ እረፍ በምንጣፌ እንዳመልክ ጌታ እንባዬን አርግፌ ከያዕቆብ ጉድጓድ ብቀዳም አብዝቼ ዛሬም በጥማት ነኝ ከቶ መች ረክቼ የሕይወት ውሃ ምንጭ ነፍስን የምትመልስ በበረሃው ልቤ ለዘላለም ፍሰስ ለጠላት አሰራር ዋሻ የሆንኩትን ስራኝ እንደገና ቤተ መቅደስን በልቤ ከተማ ተመላለስበት ይረጋል ሕይወቴ አንተ ስታልፍበት ጌታ ስታልፍበት ወደ እልፍኝ ግባ እረፍ በምንጣፌ እንዳመልክ ጌታ እንባዬን አርግፌ ዝማሬያችንን ይቀበልልን። አጋጣሚ አገልግሎት ላይ ስለነበርኩኝ ብዙም አይደለም ድምጼ በረሃ ነኝ ያለሁት እዚህ ወደ ሚሌ ምንድን ነበር የሚባለው ወደ አፋር አካባቢ ነኝ ያለሁት። ባለፈው ካልከኝ በኋላ ገብርኤልን ለገብርኤል ክፍለ ሀገር ሄዳለሁ ብለኝ አሁን ደግሞ ድጋሚ ወደ ሌላ ክፍለ ሀገር ሁሌ አርብ እንሄዳለን እኮ አገልግሎት ሁሌ ዴይሊ አርብ ቅዳሜ ክፍለ ሀገር ነን። ዴይሊ ሁሌ እንደዛ ነው። አገልግሎታችሁን እግዚአብሔር ይቀበልላችሁ። እንግዲህ ብሮስኪ አሜን። ጋዲ ስላዩአችሁ ደስ ስላለኝ ነው የገባሁት። ወደ እናንተ ቀጥሉ። ተባረኩ። አዝሮ ዝማሬ መላእክት ያሰማልን፣ ቃል ታሰማልን። ሰላም ይሁን። እንዴት ነው ዮአዴ? ሁሉ ከተማ ነው። እግዚአብሔር ይመስገን አለ። ትእዛዘዝህኝ በዛው ጠፋ። እስቲ ቆይ በውስጥ እናወራለን። አንተማ ተው። እሺ በጣም አከብራችኋለሁ። መልካም ጊዜ። አንተዬ አንተሽ አይ ቲንክ የሆነ ጩጮች ምናምን ከበውታልና ብዙ እንትን የሚል አይመስለኝም። እዝሩዬ ለዛ ነው ዝም ያለው። በቃ ሰላም በሉልኝ። በዛው ቀጥሉ እናንተ። ተባረኩልኝ። መልካም ያገልግሎት ጊዜ። እሺ አሜን። እሺ ያዲ ኮሜንት ላይ አይቼ ነበር ብሮስኪ። አይ ቲንክ ስራ ቦታ ከሆንክ አላውቅም እንትን ብያለሁ። ምንድነው ኢንቫይት አድርጌ ነበር ላስት ታይም። ዮሐዴ ትዝ ይልሃል? ባለፈው ከኔ ጋር ዲስከስ እያደረገ ምናምን አንድ ሁለት ጥያቄ ጠይቀዋለሁ ቤት እመጣለሁ ሲል ስለነበረ አስታውስክ አይደል? ያዲ ኦጂውን አዎ አስታወስኩት። ቢገባ ጥሩ ነበር። ኤኒዌይስ እሺ እስቲ አንድ ሁለት ሰዎች ገስት ላይ ያሉ። ቆይ ወደ እንትኑ ከመግባታችን በፊት ያዶ አይ ቲንክ ያኛው ወንድማችን እንኳን ክርስቲያን መሰለኝ ያዶ የሚል ዩዘር ኔም ያዶ ባዶ ነው የሚለው። ያዲ አንድ ቁጥር እየጻፈ ነው። ያው ቆይ እስቲ ልቀበለው። ያዲ እንዴት ነው? የማውራት ፍላጎት አለ? አስገባው የተወሰነ እስቲ ምናልባት እሺ የሆነ የሚመች ቦታ ካለ ማለት ነው። እሱም ያው በእርግጥ ብዙ ጊዜ በሊሳ ስራ ላይ ነው የሚሆነው። እሺ ያዶ የሚል ዩዘር ኔም ያዶ ባዶ እንኳን ደህና መጣ። ሰላም ነው። እግዚአብሔር ይመስገን። ምን ማለት ነው ዩዘር ኔም? ጥያቄ ነበረኝና ዩዘር ኔም ምን ማለት ነው? ያደሳ ማለት ኦሮምኛ ነው እንዴ? ያደሳ ኦኬ እንደዛ እኔ ያዶ ባዶ ሲል የሆነ እሺ ምን ጥያቄ ነው ያለ ወይስ ኮሜንት ላይ የሆነ ነገር ስጽፍ አይ ቲንክ የሆኑ ኮሜንቶች ተደጋጋሚ ስጽፍ መሰለኝ ወንድሞች አይደል ኢንቫይት አድርገው ያስገቡ። ጥያቄ ነበረኝ እና ለዛ እሺ ምንድን ነው ጥያቄ? ጥያቄውም እንደዚህ ነው። እሺ አቅርብ ጥያቄ ነው። አሁን ለምሳሌ ቅዳሴ ምናምን እና ጠዋት ወንድማችን ድምጽ ይቆራረጣል እና እንደዚህ ይላል እና እሱ ድምጽ ወንድማችን ኦኬ አይ ቲንክ ኔትወርክ ችግር መሰለኝ። ቆይ ድምጽ ወይ ኔትወርክን አስተካክለ ተመለስ፣ ካልሆነ ገስት አስተካክለ ተመለስ ሰዓታችን እንድንጠቀም። እሺ ገስት ላይ አስተካክለ ከዛ አቀበላለሁ፣ ችግር የለውም። እሺ
ያዲ እንኳን ደህና መጣ። ጋዲ እኔ ናችሁ ሁሉ ሰላም ከላይ እስከታች ሁሉ ፒስ ከላይ እስከታች ሰላም ብያቸዋለሁ። ይሄ ሁሉ ቆይ ከዮሐ ጀምሮ ወደ ላይ ብቆጥር ይሄ ሁሉ በተሰበሰበበት ኢንቫይት የምታደርገኝ ከግድያ ሙከራ አይተናነስም። አይ እንትን ባለፈው ዲስከሽን የተወሰነ አጠር ያለች ዲስከሽን አድርገን አልነበረ? እዛ ላይ ምናምን ባለፈው ያው ከተመቸ ብዬ ነው ኢንቫይት ያደረኩህ እንጂ ስራ ቦታ ከሆንክ የማይመች ምናምን ቦታ ከሆንክ በውስጥ ያው እኛ ቤት ያለው ግዴታ ካልተወያየ ሰላም ልበላቸው። ለሰላምታ መምጣት እሰየው። ምን አንተ እኮ ያኔ ያልኩ ነገር ኦፌ እንዳላደረገ በስልክ እዚህ የመጣ ሰዓት በስልክ ያልኩ ነገር ኦፌ አረገኝ የምበለውን ላይ ያቆምኩት አኬና ከሰርከው ትላል። ሰው አይ ያኔ አኬን ስላገኘው በጣም ደስ ብሎኛል። ያላሰብኩትን ትምህርት ነው አስተምሮኝ የተለያየ ነውና እግዚአብሔር ይባርከው። እውነት ጥሩ ዲስከሽን እንዳደረጋችሁ ሰው። እኔ ደግሞ የዛን ስደውልልህ ታውቃለህ፣ እንደ አጋጣሚ ሆኖ የማይመች ቦታ ላይ ነበርኩ፣ መምጣትም አልቻልኩም እንጂ ከአንተ ጋር በአካል ተገናኝቶ አንዳንድ ነገሮችን ዲስከስ ለማድረግ ነው ጥሩ እድልም ነበረ። ግን ብቻ እንደ ጌታ ፈቃድ ሌላ ጊዜ ዋናውን ከያዝኩኝ እኮ እናንተ ተከታዮች ስለሆነ ችግር የለውም። ዋናውን አግኝቻለሁ። ዋናው ማተው አሁን እዚህ ጋር ደግሞ ተማ ሌላ ፖለቲካ እና በቃ እኔም በቃ እመጣለሁ። አንዴ ልግባና ሰላም ልበላችሁ። አሁን ስለለመድኩት እገባለሁ፣ እናወራለን። በቃ ችግር የለውም። ዲስከስ እናደርጋለን። የተረጋጋ እና በውስጥ ደግሞ ሰላም ብያለሁ ያዲ። እሺ ዋድሻ እንዴት ነው? ምን አልከኝ ያዲ? አለን ይመስገን። በውስጥ መጽሐፍ ምናምን ሪፈር ካደረጋችሁ ይቀበላሉ። ማንበብ ደስ ይለኛል። በተለይ የእናንተን ቲዎሎጂ ያላበት ቀላል ነው ስታንቦም ይገባልና አንዳንድ መጽሐፎች ዮሐዲሽ ምን እያልከኝ ነበር? ይቅርታ። አይ ሰላም እያልኩ ነበር ያዲ። እሺ ዮሐዲ ሰላም ብያለሁ። ልደትሻ እኔ ብዙ ውይይቶች አድርጌያለሁ። ከልደት ጋር ያደረኩት ከዛሬ ታፕ ናች ነው። ያዲ በፍቅር ነው ወይ ልደት? ደህና ነህ? እንዴት ነህ? አለን እግዚአብሔር ይመስገን። እግዚአብሔር ይመስገን። ሁሉ ሰላም። ኧረ ንገረኝ፣ እመጣለሁ፣ ብቅ እላለሁ። ሰማችኋል። ተባረኩ። መልካም ቀን። እሺ ጋዲ ቴንኪው ነበር። መልካም ቀን ሁላችሁ ተባረኩ። እሺ ጋይስ፣ ለማንኛውም እሺ ቻርጀር ለመሰካት የሞከርኩ ነው። እንዴት አገሱኝ። እሺ ዮሐዲ አለሃል? አለው ፓፓ። ኦኬ አይ ሜቢ እሺ ታች ያለ ወንድማችን እሺ አንድ ክርስቲያን ወንድም መሰለኝ ካልተሳሳትኩ እንኳን ደህና መጣ። ሜቢ እሱን እንትን እንስማና የትናንቱ ውይይት ላይ የተወሰነ ነገር ሪፍሌክት እናደርጋለን፣ አንዳንድ ሀሳቦችን እያነሳን ለእግዚአብሔር ፍቃድ። እሺ ሰላም ብያለሁ። ሰላም ጋዲ እንዴት ናችሁ? እግዚአብሔር ይመስገን። እንዴ ኮሜንቱን እኮ ሩዋንዳ አረከው እኮ በጣም ብዙ ጊዜ ነው፣ ረጅም ጊዜ እውነት አንተ ጋር ለመግባት ብዙ ጊዜ ነው የምልከው ምናምንና ዛሬ ሳልገባ አልወጣም ብዬ ነው እንደዛ የበጠበጥኩት። በጣም ይቅርታ። አይ ችግር የለውም። ጦር ሜዳ አረከው ግን ችግር የለውም። እስኪ ጥያቄ እንስማውና ሜቢ ጥያቄ ነው ያለ አይደል? ካልተሳሳትኩ ጥያቄም ሳይሆን እንትን ነው እንደ ጋይድ እንድታደርገኝ ፈልጌ ነው። የጄ ቻሌንጅ ጥያቄ ምናምን ሳይሆን ሳነብ የተፈጠረብኝ ነገር ስላለ እሱን ጋይድ እንድታደርገኝ ነው። ኦርቶዶክስ ነህ ወይስ? አሁን ላይ ጋዲ ምንም አይደለሁም። ከልጅነት ጀምሮ ያደግኩት ፕሮቴስታንት ውስጥ ነው። ቃለ ሕይወት ነበር ያደግኩት እና ከዛ አባረውኛል። ቆየ ትንሽ አንድ 8 ወር ምናምን ሽማግሌዎቹ። የምር ነው እውነት ጥያቄ ምናምን መጠየቅ ጀምረ ነው? ጥያቄ መጠየቅ ስጀምር አባረሩኝ። ኦኬ እስቲ እንስማው። እሺ ሜቢ ሀሳብ እንስማውና ከዛ በኋላ አንዳንድ ሀሳቦችን ወንድሞችም ሪፍሌክት ማድረግ ካለባቸው ሪፍሌክት ማድረግ ካለብን እንትን እንላለን። ቀጥልሽ ሀሳብ እንስማው። አይዞ ለማንኛውም ያጋጠመ እንደዚህ አይነት ነገር አንዳንዴ ሰውነትን ሲፈልግ ነው መገፋት ሊኖር ይችላል። አይዞ ችግር የለውም። እኔም በእንትን ላይ ነው ጥያቄ ያለኝ። አነባለሁ መጽሐፍ ቅዱስ ያው አነባለሁ። በእርግጥ ያው እንደ ሌላ መጽሐፍቶችን ሪፈር አላደርግም።
ግን መጽሐፍ ቅዱስን ብቻ አነባለሁ እና ሳነብ ሰሞኑን ትንሽ ዮሐንስ ራእይንና ዳንኤልን እያነበብኩ ነበርና ያው እንደኔ እንደመሰለኝ ከሆነ የሚመሳሰል ነገር አላቸው በውስጣቸውና ለዳንኤል ላይ ወደፊት የሚመጣውን ትንቢት ሲያስረዳውና ወደፊት የሚደረገውን ትንቢት ከነገረው በኋላ ለብዙ ዘመን የሚሆንና እሱ ዳንኤል ባለበት ጊዜ ስላልነበረ በማህተብ ዝጋው ብሎት ነበረ። ከዛም በኋላ ደግሞ ዮሐንስ ራእይ ጋር ደግሞ ስንመጣ ለዮሐንስ ጊዜው ስለደረሰ ማህተቡ እንዳትዘጋው ይለዋልና ትንሽ እንትን አለብኝ። አሁን የዳንኤል ኢየሱስ ክርስቶስ እስኪመጣ ድረስ ስለነበረ ዝጋው ተብሏልና የዮሐንስ ደግሞ ሲሆን አይ ቲንክ በእኛ አሁን እኔ እዛ በነበርኩበት ጊዜ ወደፊት ሁሉም ዮሐንስ ራእይ ላይ ያሉትን ወደፊት እንደሚፈጸሙ ተደርጎ ነው የሚነገረንና በተደጋጋሚ ደግሞ ዮሐንስ ራእይ ላይ በቅርብ በቶሎ መጣለው የሚል ተደጋጋሚ ነገሮች አሉ። በማህተብም እንዳትዘጋው የሚል አለና እንዴት ነው ዮሐንስ ራእይ ሙሉ ለሙሉ ተፈጽሟል ነው ወይስ ግማሽ ተፈጽሟል የሚቀር አለ ነው? እሱም በቃ ያን ዮሐንስ ራእይን ማጠናበትንና እንትን የምልበትን ጋይድ እንድታደርጉኝ ብቻ ነው። እኔ አንድ እንትን ሪኮመንድ ባረገ ፋዘር ታድሮስ ማላቲ የሚባሉ አባት አሉ፣ የኮፕቲክ ቤተክርስቲያን አባት ፋዘር ታድሮስ ማላቲ የሚባሉ አሉ እና ኮመንተሪ ያላቸው ሪቬሌሽን ላይ ማለት ነው ራእይ ላይ እና አሁን ለምትላቸው ነገሮች ያው ራእይ እንደምታውቀው አይደል ትንሽ ጠጠር ይላል። ራእይ እንደመሆኑ አንዳንድ ሀሳቦች ለምሳሌ በተለያየ መልኩ የሚፈቱ ሀሳቦችን ልትመለከት ይችላል። በኮመንተሪ ደረጃ ራሱ እኔ እስከማውቀው እስካነበብኩት ድረስ ከጥንታውያን አባቶች ራሱ ዮሐንስ ራእይ ላይ ሙሉ ለሙሉ ኮመንተሪ ያስቀመጣባት እኔ አላውቅም እስካነበብኩት። ዮሐንስ ራእይ ላይ ሙሉ ለሙሉ ማለት ሙሉ ኮመንተሪ አለ አይደል? አሁን ለምሳሌ የቅዱስ ጳውሎስ መልእክታት ላይ ብትመለከት፣ ወንጌላት ላይ ብትመለከት አባቶች በደንብ ኮመንተሪ ሰርተዋል። በደንብ ማለት ነው በደንብ። ራእይ ላይ ግን ሙሉ ለሙሉ ራእይ ላይ ኮመንተሪ የሰራባት ሙሉ ለሙሉ ማለት ነው እኔ እስከዛሬ ሜይ ቢ እስካነበብኩት ድረስ አላስተዋልኩም። ግን ምን ያደርጋሉ መሰለ ታድሮስ ማላቲ ምንድነው የሚያደርጉት? የዮሐንስ ራእይ ኮመንተሪን ሲሰጡ አላቸው። አይ ቲንክ ዮሐን ኦንላይን ፍሪ ነው አይደል? እሱ ነገር ፒዲኤፍ አለ፣ አፕሊኬሽንም አለ ምናምን አለ በደንብ። እና ምን ታደርጋለህ መሰለ ፋዘር ታድሮስ ማላቲ ኮመንተሪ ኦን ሪቨሌሽን ወይ ደግሞ ቡክ ኦፍ ሪቨሌሽን ብለህ ሰርች አድርግና ፒዲኤፉን ታገኘዋለህ። ኦንላይን ግብአት ይሆናል። ያው እሳቸውም ደግሞ ሲያስቀምጡ አባቶች አንዳንድ አለ አይደል? ለምሳሌ በየምዕራፉ በየምኑ ምንድን ነው በምን መልኩ ነው የሚታየው ምን ማለት ነው የሚለውን ነገር የአባቶችንም መረዳት ያስቀምጣሉ ዛሬ ማለት ነው። ኦኬ የአባቶችንም ጽሑፍ ያስቀምጣሉ። እንግሊዝኛ ማቴሪያል አይ ቲንክ ከንግግር እንደተረዳሁት እንግሊዝኛ ማቴሪያል ማንበብ የሚያስቸግር አይመስለኝም አይደል? እሱን ሪኮመንድ ላድርግና እሱን አንብበውና ለምን ብዙ ነገሮች ላይ ይሄ አለ አይደል? ሰፋ ያለ መረዳት ይኖራል። በምን መልኩ ማየት አለብን የሚለውን ነገር ራእይን እንዴት ነው የምንመለከተው ዮሐንስ ራእይን የሚለውን ግን አሁን በእኛ መረዳት ለምሳሌ አሁን ባለንበት ላይ ገና ከዚህ በኋላ የሚፈጸሙ አይነት እምነት የለንም። እኛ የተፈጸሙ ነገሮች አሉ። ኦኬ የተፈጸሙ ነገሮች አሉ። አፕን ያደረጉ ነገሮች አሉ። ገና ደግሞ የዘመኑ ፍጻሜ ላይ ለምሳሌ ጌታችን ኢየሱስ ክርስቶስ ሁሉን የሚገዛ የወጉት ሁሉ ያዩታል። አሁን ዮሐንስ ራእይ ገና መግቢያው ላይ ስትመለከት ለምሳሌ ስለመጨረሻው ዘመን ነው የሚናገረው። ለምሳሌ ኦኬ መግቢያው ላይ አይደለም የወጉት ያዩታል፣ አልፋና ኦሜጋ ሁሉን የሚገዛ ጌታ አምላክ እኔ ነኝ እያለ ይመጣል ብሎ ዮሐንስ ጌታን በራእይ ሲመለከተው እሱ አሁን የዘመን ፍጻሜ ላይ አፕን የሚያደርግ ነው የክርስቶስ ዳግም ምጽአት ላይ ጌታ ዳግም ሲመጣ የሚፈጠሩ ነገሮች። ነገር ግን ውስጥ ለውስጥ ስትመለከት ኦልሬዲ ደግሞ ሀፕን ያደረጉ ነገሮች ደግሞ አሉ። አሁን እስካለንበት ጊዜ ራሱ ሀፕን ያደረጉ ራእይ ላይ የተጻፉ ነገሮች ግን ፈልፊል የተደረጉ ነገሮች እንመለከታለን። እና ሰፋ ያለ ነገር እዛ ኤሪያ ላይ ማጥናትና ማንበብ ፈለገ ከሆነ እኔ ሪኮመንድ ማድረገ በደንብ ምንድን ነው የሚባለው ዌል ኦርጋናይዝድ የሆነ ጽሁፍ ያየሁት የፋዘር ታድሮስ ማላቲን ኮመንተሪ ኦን ቡክ ኦፍ ሬቨሌሽን እንድታነብ በጣም መልካም ነው። ሜይ ቢ የዋህድ የምጨምረው ነገር ካለ ወደ ልደት እድል ሰጣቸዋለሁ። ሌላ ሪኮመንድ የምታደርጉት ነገር ካለ ምናልባት ኢትዮጵያ ውስጥ ምናምን ከሆነ ደግሞ የኛ ኮሜንታሪም አለ። በእርግጥ እንደ ይሄ የኛ የአንድምታ መጽሐፍም አለ፣ የራእይ አንድምታ አለ። ሞር ግን ዌል ኦርጋናይዝድ የሆነ የአማርኛ የዛሬ አድርገውና እንትና የዳንኤል ክብረት የራእይ መጽሐፍ ትርጓሜ ያለው እሱን ምናምን በደንብ ብታነበው አሪፍ አድርጎ ተርጉሞታል እና እሱም አለ።
ከዛ የኛ አንድምታን ብታየው ምናምን ጥሩ ነው። በቃ እነዚህን ካነበብክ በቂ ነው። እሺ እሺ። እንትን ሜቢ ቅድም ከሰጠኝ ይህንን እንደ መረጃ ያዘውና በቃ ከዛ በኋላ እነዚህን ነገሮች እያነበብክ ምናምን ነገር እንትን ማለት ነው። ግን እንዴት ነው ቸርች ሂስትሪ ላይ ያለ እውቀት? ብዙ አይደለም። ያው እንደምታውቀው ነው ፕሮቴስታንት ጋር ብዙ ጊዜ እንደዚህ የቸርች ፋዘርስ ምናምን ብዙ አይነገረንምም እንትንም አይባልም ሪኮመንድም አንደረግም። የት ቸርች ነበር እንትን የምትለው ምንድነው? ቃለ ሕይወት። ኦኬ ለመሰለ ይቅርታ የት ቸርች ነበር እንትን የምትለው ብዬ ጠየቁ። ለምንድን ነው ያው መጽሐፍ ቅዱስ የምታነብ ከሆነ የሚያስማሙ ነገሮች አሉ። የሚያስማሙ ነገሮች ስለ ለምሳሌ በግልጽ የተቀመጡ ነገሮች ለምሳሌ ጌታችን ስለ ቤተክርስቲያን ለምሳሌ ጌታችን ኢየሱስ ክርስቶስ ሲናገር እንመለከታለን አይደል? ስለ ቤተክርስቲያን ሲናገር ጌታ ምን አለ? ማቴዎስ 16 ላይ ጴጥሮስን አንተ አለት ነህ፣ በዚህችም አለት ላይ ቤተክርስቲያንን እሰራታለሁ የገሃነም ደጆችም አይችሏትም ብሎ ሲናገር እንመለከታለን። ኦኬ ጌታችን ኢየሱስ ክርስቶስ አሁን ቤተክርስቲያን ሲባል ባይዘዊ ሰዎች የቤተክርስቲያንን ኮንሰፕት አንደርስታንድ ካደረጉ እውነተኛው የክርስትና ትምህርት የት ነው ያለው የሚለውን ነገር ዲስከቨር ለማድረግ አይከብዳቸውም። ባይዘዊ እንደምታውቀው አንደኛ ጢሞቴዎስ ላይ ያለውን ጥቅስ ታውቀዋለህ? አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 15 እና 16 ላይ ያለውን ጥቅስ ታውቀዋለህ? አንደኛ ጢሞቴዎስ ምዕራፍ 3 እስኪ መጽሐፍ ቅዱስ አጠገብ ካለ እንደው ብታነብልን ደስ ይለኛል። እኔ ራሱ ዝም ብዬ የተወሰነ ሀሳብ ነገር ላካፍልና ፎሎ ተደርገንም ሀሳቦችን ዲስከስ እናደርጋለን። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 15 እና 16 ቁጥር 15 እና 16 አንብብ። እሺ ከ16 ጀምሮ ነው ወይስ ከ15? ከ15 እሺ ብዘገይ ግን ከሚለው ማለት ብዘገይ ግን በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ እጽፍልሃለሁ። ቤቱም የእውነት አምድና መሰረት የሕያው እግዚአብሔር ቤተ ክርስቲያን ነው። እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው። በስጋ የተገለጠ በመንፈስ የጸደቀ ለመላእክት የታየ ለአሕዛብ የተሰበከ በዓለም የታመነ በክብር ያረገ። እዛ ቁጥር 15 ላይ ከሆነ ስለ ቤተክርስቲያን ቅዱስ ጳውሎስ ለጢሞቴዎስ ነው አይደል ይሄን የሚነግረው። በዘገይ እንዴት መኖር እንዳለብህ ታውቃለህ ይለውና ኦኬ ምን ይለዋል? ስለ ቤተክርስቲያን ይናገራል አይደል? የእውነት አምድና መሰረት ይላታል አይደል? ቤተክርስቲያን የእውነት አምድና መሰረት ፒላር ኦፍ ትሩዝ። የእውነት አምድና መሰረት ማለት ምን ማለት ነው? እውነት የሚገኝባት ማለት ነው አይደል? አሁን ሰዎች ሁሌ እውነትን ሲፈልጉ እውነትን ሲመረምሩ መርሳት የሌለባቸው ነገር ጌታችን ኢየሱስ ክርስቶስ የዛሬ 2000 ዓመት ነው በስጋ የተገለጠው። ኦኬ የዛሬ 2000 ዓመት በስጋ የተገለጠው እና የዛሬ 2000 ዓመት በስጋ ተገለጠ ጌታችን ኢየሱስ ክርስቶስ። በስጋ መገለጥ ብቻ ሳይሆን ሐዋርያትን አስተማራቸው። ከዛም በኋላ ደግሞ ሂዱ ወንጌልን ለፍጥረት ሁሉ ስበኩ ብሎ ትእዛዝ ሰጣቸው። ከዛ በኋላ በአብ ወልድ መንፈስ ቅዱስም እያጠመቃቸው ደቀ መዛሙርት ያድርጓቸው ብሎ ይህን ትእዛዝ ይሰጣቸዋል። አየህ ጌታ ቤተክርስቲያኑን መስርቷት ነው የሄደው ወደ ሰማያት ያደረገው። ጌታችን ኢየሱስ ክርስቶስ ቤተክርስቲያኑን በደሙ ከዋጃት በኋላ ግን የሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ እንደሚናገረው አይደል እግዚአብሔር በደሙ የዋጃትን ቤተክርስቲያን ይላል። በደሙ የዋጃትን የእግዚአብሔር ቤተክርስቲያን የሚል ቃል እንመለከታለን። እና ጌታችን ኢየሱስ ቤተክርስቲያኑን በደሙ ከዋጃት በኋላ ግን ለዛች ቤተክርስቲያን ደግሞ እንደምታውቀው ምኖች አሉ? ጠባቂዎች አሉ አይደለ? ጳጳሳት አሉ። ለዛች ቤተክርስቲያን የመንጋው ጠባቂዎች ጳጳሳት ሲሾሙ እንመለከታለን። ሐዋርያት ሥራ ጥቅሱን መያዝ ከፈለክ የሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ እና ያቺ ቤተክርስቲያን በቅብብሎች ነው የመጣችው። አሁን እኔ ሰዎችን ሁሌ ለምሳሌ አንድ ፕሮቴስታንት ሰው መጥቶ ሲያወራኝ መጀመሪያ ሰው ፕሮቴስታንት መሆን የሌለበት ምክንያት አሁን ዲቴል ነገረ ክርስቶስ ነገረ ሥላሴ ምን ውስጥ ከመግባታችን በፊት ሐዋርያዊ ቅብብሎች የሚለው ነገር ነው በጣም መሰረታዊ ነገር። ኦኬ ለምን ጌታ ቤተክርስቲያኑን የመሰረታት የዛሬ 2000 ዓመት ነው። ቤተክርስቲያን ከዛ በኋላ ደግሞ ትጠፋለች እንዳትል ጌታችን ኢየሱስ በአንደበቱ ምን ብሎ ተናግሯል? የገሃነም ደጆችም አይችሏትም ብሏል። አጠፋም ቤተክርስቲያን ባይዘው ጌታችን ኢየሱስ እስካለ ድረስ እሱ ሕያው ሆኖ በአብ ቀኝ እስከተቀመጠ ድረስ በአብ ቀኝ እስካለ ድረስ ቤተክርስቲያናችን ልጠፋ አትችልም። ስለዚህ ያቺ ቤተክርስቲያን ማጠፋ ከሆነ ሰው መፈለግ ያለበት እውነትን መመርመር መፈለግ ያለበት ምን ውስጥ ነው ከተባለ ከጥንት ጀምሮ ነው ያቺን ቤተክርስቲያን መፈለግ ያለበት። ከጥንት ጀምሮ ጌታችን የዛሬ 2000 ዓመት
አለው ጋይስ ይቅርታ እና ጌታችን ኢየሱስ በስጋ ተገልጦ ያንን እውነት የገለጠ እውነት አለ። ያ የተገለጠው እውነት ደግሞ ምን ውስጥ ነው የሚገኘው? ቅድም አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 15 ላይ እንዳነበብከው የእውነት አምድና መሰረት የሆነችው ቤተክርስቲያን ውስጥ ነው የሚገኘው። አየህ። ስለዚህ ሰው ያችን ቤተክርስቲያን መፈለግ አለበት። እዛች ቤተክርስቲያን ውስጥ ያቺ ቤተክርስቲያን ምን ስለሆነች እኔ አይደለሁም ያልኩት፣ መንፈስ ቅዱስ በጳውሎስ አድሮ የእውነት አምድና መሰረት ያቺ ቤተክርስቲያን ናት ብሎናል። አየህ። ስለዚህ ቤተክርስቲያን ማጠፋ ከሆነ ቤተክርስቲያን የማጠፋ ከሆነ ለዛች ቤተክርስቲያን ለመጀመሪያው ቤተክርስቲያን ደግሞ ሐዋርያት ጳጳሳትን ከሾሙ ታሪክን ስናጠና ደግሞ የጳጳሳት ሹመት ደግሞ ከቀጠለ ሰው ያቺን አንዷን ቤተክርስቲያን መፈለግ ያለበት። አየህ። አሁን አንተ ቃለ ሕይወት ነበርክና ፕሮቴስታንቲዝም ጋር ስንመጣ ባይ ዲፎልት ምን ይሆናል መሰለህ ወንድሜ? ስምም አለ በል ግን ወይስ ችግር የለም? ኪያ ኦኬ። እና ፕሮቴስታንቲዝም ባይ ዲፎልት ከዚህ የጌታ ቤተክርስቲያን ነው ፕሮቴስታንቲዝም ወይስ? ፕሮቴስታንቲዝም ውስጥ ብዙ አይነት ዲኖሚኔሽን አለ፣ ብዙ አይነት እምነት አለ። አንተ ኦፍኮርስ አውቃል እስካሁን ኦልሬዲ ፊገር አውት አድርጋል ብዬ አስባለሁ። ፕሮቴስታንቲዝም ባይ ዲፎልት ከዚህ ነገር የሚወጣበት ዋናው ምክንያት ምንድነው ከተባለ 16ኛ ክፍለ ዘመን ላይ ነው እንቅስቃሴ 1517 ላይ ነው እንቅስቃሴ የተጀመረው አይደል? እና ከዛ በፊት እንደምታውቁት ስንት ዓመት ቤተክርስቲያን ነበረች ማለት ነው? 1500 ዓመት ቤተክርስቲያን ነበረች አይደል? ስለዚህ ያቺን ቤተክርስቲያን ነው ሰው መፈለግ ያለበት። አየህ፣ ያቺን ቤተክርስቲያን ሰው እንዲህ እናድርግ። ፎሎ አድርገኛል። አይ ቲንክ ሞር ይሄን ሀሳብ ሌላ ቀን እንትን እናደርጋለን። አስፈላጊ ከሆነ ሌሎች ሰዎች የሚማሩበትም ከሆነ ይማሩበታል ብዬ አስባለሁ። ሐዋርያዊ ቅብብሎች ላይ ላይቭ እንገባለን፣ ስለ ነገረ ቤተክርስቲያን ማለት ነው። ኦኬ፣ ከመጽሐፍ ቅዱስም ከአባቶችም ትምህርት ከጥንት ጀምሮ የነበረው ነገር ላይቭ እንገባበታለን። ግን ፎሎ አድርገኝና መልሼ ፎሎ ባክ ላድርግ። አንዳንድ ነገሮችን ዲስከስ ማድረግ ካለብንም እንደዛ እናደርጋለን። ጥሩ ሀሳብ ፎሎ አድርጌያለሁ። ደስ ይለኛል በጣም እና እናወራለን። በርታ። ያው እንትን ስትል ማለት ነው ሁሌም አሁን እንደዚህ አይነት መገፋቶች ምናምን ነገር ሲኖሩ ጌታ መጽሐፍ ቅዱሳችን ላይ ምን የሚል ነገር አለ? ጌታ በነገር ሁሉ ቅርብ ነው ይላል አይደል? ጌታ በነገር ሁሉ ቅርብ ነው እና ጌታን ደግሞ መጠየቅ ያስፈልጋል። ልባችንን ንጹህ አድርገን በቅን ልብ ጌታን ወደ እውነት ምራን ብለን የምንጠይቀው ከሆነ ይመራናል። እኔ በደንብ አምናለሁ እውነት ለማውራት። ለምን? ጌታ ለቃሉ ታማኝ ነው። ልባችንን ክፍት አድርገን እውነትን እየፈለግን እውነትን እየመረመርን ጌታ ሆይ በቃ እንደው ቤተክርስቲያንን ጠቁምኝ፣ ቤተክርስቲያንን አሳየኝ ብለን ከጠየቅነው ጌታ በነገር ሁሉ ለቃሉ የታመነ ነው ጌታ። ስለዚህ ጌታ ይረዳሃል። ደግሞ ዛሬም በምክንያት ነው እንግዲህ እንኳን ኮመንት ላይ ረበሽክ፣ ጥሩ ነው። ባለፈውም የሆነ ላይቭ ላይ ገብቼ ነበር ከሆነች ሴትዮ ጋር በጣም እያደረቀች ነበር። ሴትዮ በማማለድ ጉዳይ ምናምን ደክሞ ጥለወጥተህ ከሌላ ሰው ጋር እያወራች ነበረ። የዛኔ የምንደዛው ኮሜንት ላይ እየጻፍኩ ነበረ። ብዙ ጊዜ ሞክሬያለሁ ብቻ እና ለዛ ነው ዛሬ እንደገባህ ሳየው ቶሎ አቴንሽን እንትን ለማለት ነው እንጂ ለመረበሽ አይደለም። ፎሎ ባክ አድርጌ ያለው ችግር የለም። በውስጥ ሚሴጅ ጻፈልኝ ከዚህ ላይ በኋላ እንትን እንድል። ዮሐድንም ልደትንም ፎሎ አድርጋቸው፣ ገስት ላይ ያሉ ወንድሞችንም ፎሎ አድርጋቸው፣ እናወራለን። ሌላ ጊዜ ግን በሰፊው ስለ ጌታ ቤተክርስቲያን፣ ስለ እግዚአብሔር ቤተክርስቲያን ከሐዋርያዊ ቅብብሎች ጋር አንድ ላይ እያይዘን ላይቭ እንገባለን። አንተም ትጠቀምበታለህ፣ ሌሎችም በደንብ ስለሚጠቀሙበት ማለት ነው። በጣም ነው እናመሰግናለን። በጣም ብላኪ የሚል ሰው ቆይ ሀሳቡ ላይ ኮንቲን ሳንል ብላኪ የሚል ሰውም አንድ ቁጥር እየጻፈ ነው። ተቀብየዋለሁ። እስቲ ዮሐዴ እንትን በለ አሁን የገባውን ብላኪ የሚለውን ዩዘርኔም ተቀበለውና ከዛ ቀደም ወዳለው የትናንቱንም ዲስከሽን አንዳንድ ሀሳቦችን ሪቪው ወደ ማድረግ እንገባለን። ጋይስ ጥያቄ ያላችሁም እንቀበላለን። እሺ ትንሽ ታገሱ። ባህሩ ምንድን ነው የምትለን? እስቲ ባህሩ አንድ ቁጥር ጻፍ። እስቲ ባህሩ ምን እንደምትለን እስቲ ስለ ቤተክርስቲያን። እሺ ቀጥል። አይ ባህሩ ያ እንትን ነው። እስቲ ኤኒዌይስ ከገባ ይግባ። ብላኪ ሰላም ብያለሁ። እንዴት ዋላችሁ? ዮሐዴ ሰላም ናችሁ? እግዚአብሔር ይመስገን። ጥያቄ ነው ወይስ? አንድ ጥያቄ ነበረችኝ። በዚህ አጋጣሚ በጣም ማከብራችሁና የምወዳችሁ መምህሮቼ ናችሁ። መምህራኖች እንኳን አይደለንም፣ ያው ወንድማማቾች ነን። እሺ እግዚአብሔር ያክብርልን። እሺ ቀጥል። እሺ እኔ እንኳን ሆዳም አትበሉኝና ስለ ምግብ ነው ጥያቄ። ስለ ምግብ አሳ ይበላል አይበላም እንዳይሆን እንደዛ አይነት ጥያቄ ነውና
ቪዲዮ ሲመላለስ አይቼ እሺ አንድ በእኛው ቤተክርስቲያን ስር ያለ ልጅ መሰለኝ ከፍትሐ ነገሥት አንቀጽ ጠቅሶ ይሄ ይበላል ይሄ አይበላም ምናምን ብሎ ሲናገር ሰምቼ ነው እና ግር ብሎኝ ልጠይቅ ፈልጌ። ምን ማለት ምን ይበላል ምን አይበላም ብሎ ነው? አይ ለጣዖት ተሰዋ ትንሽ ድምፅ ርቋል። አለ ብላክ ድምፅ ታፍኗል። አሁንም አልሰማም። በጣም ርቋል። ምን እንዳረከው አላውቅም። በእንትን እያወራ ከሆነ ብላኪ ሚቢ በምንድን ነው በኤርፎን ነው እያወራ ያለው በዚች በገመድ አንተ አሁንስ አረብ ኤርፎን አይደለም። አሁን መታለሽ። ቀጥሎ ያለ አሁን ቀጥል። ጥያቄን አቅርብና እሺ የዋድ ሪፍሌክት ያድርግበት። እሺ ገብታል አሁን ኦልሬዲ። እሺ ፍትሐ ነገሥት አንቀጽ 23 ላይ መሰለኝ ከጣዖት አማኞች የተሰዋ ምግብ ወር ደግሞ በአውሬ ያልተነከሰ ምናምን ትንሽ ስላልያዝኩት ነው አንቀጹ እና ከዛ ውጭ ያሉ ምግቦችን ፈቅደናል ይላልና እሱ ትንሽ ግር ብሎ ለመጠየቅ ፈልጌ እኮ ኦኬ እኮ እዛ ያሉትን ይሄ በክት የሆነ ለጣዖት የተሰዋ ምናምን ካልሆነ በስተቀር ኦኬ የተከለከለ የለም። ግር ያለ እኮ እኔ ስላልገባኝ ነው። ምኑ ነው ግር ያለ? ለምሳሌ አሁን በባህላችን ምናምን ነው ሸኮኖ ክፍት ያለ በሚለው እና ከእነሱ ውጭ ያሉ ምግቦችን እንዴት በሚለው። እሺ ይሄ አይ ቲንክ ብዙ ጊዜ እንትን ብለናል ይመስለኛል። ዝም ብዬ በአጭሩ ሪፍሌክት ለማድረግ ያክል ይሄ ባይዘው በአፄ ገላውዲዮስ ዘመንም ይሄ ጥያቄ ተነስቶ ነበር። ስፔሻሊ ለእንትኖች ሳይሆን ማለት ክርስቲያኖች እርስ በርስ አንስተውት ሳይሆን ከውጭ ያሉ ክርስቲያኖች ኢትዮጵያ ሲመጡ በኢትዮጵያ ባህል የማይበሉ አሉ አይደለ? ያው ብሉይንም አብራ የተቀበለች ሀገር እንደመሆኗ መጠን የብሉይ ኪዳን ስርዓቶችን ይሄ ዲያትሪ ለውና ይሄ ሴሌብሬሽንስ ኦፍ ሳባዝ ወይም ደግሞ የሰንበትን አከባበር ምናምን ተመልክተው አይ ኢትዮጵያማ ገና ብሉይ ላይ ነው ያለችው ሐዲስን አልተቀበለችም የሚል ለክርስቲያኖች ጥያቄ ተነስተው ነበር እና አፄ ገላውዲዮስ ምን ብለው ነው የመለሱት? አይ እኛስ እንደ ብሉይ ኪዳን መባልዕትን እንደው ይሄ ከበላ ትረክሳለህ ይሄ ካልበላ ተብሎ መባልዕትን ምን ከለክል ሆነን አይደለም። ነገር ግን ብሉይን ከሐዲስ አጣምራ እንደመቀበሏ ሀገራችን ኢትዮጵያ ማለት ነው። ብሉይንም ማለት ልክ እንደ እስራኤላውያን ማለት ነው። ከክርስቶስ በፊት ያለውንም የብሉይ ኪዳኑ እግዚአብሔር የምታውቅ ሀገር እንደመሆኗ የብሉይ ኪዳኑ ትምህርትም እንደ ባህሉ አድርጋ የያዘች ሀገር ከመሆኗ አንጻር ህዝቡ ባህል አድርጎ ይሄንን ይዞታል ማለት ይሄ በብሉይ ኪዳን የተከለከሉ መባልዕትን እንደ ባህል ተደርጎ ባህል ሆኖ አሁን ኢትዮጵያ ውስጥ ይገኛል እንጂ በትምህርት ደረጃ ክርስቲያኖች ይሄን ብሉ ይሄን አትብሉ ብሎ መከልከል በሐዲስ ኪዳን እንደሌለ አፄ ገላውዲዮስም ተናግረዋል። ሰንበትን እሺ ቀዳሚ ሰንበትንም እንደዛ ብለው በደንብ እንትን ብለውታልና ይሄ ብቻ አይደለም። እንትን አባ ጎርጎሪዮስ የኢትዮጵያ የቤተ ክርስቲያን ታሪክ በሚለው መጽሐፋቸው ላይ ኢትዮጵያ እንደ ብሉይ ኪዳን ስርዓት መባልዕትንና ሰንበትን የምታከብር አይደለችም ይሉና ነገር ግን እንደ ባህል ሆኖ በኢትዮጵያ ውስጥ መኖራቸው ቤተ ክርስቲያን ወይም ደግሞ ኢትዮጵያ የብሉይ ኪዳኑ ማለት ብሉይ ኪዳንንም የምትቀበል ሀገር እንደሆነች እንደ ማረጋገጫ የሚታዩ ነገሮች ናቸው ብለው የሚጠቅሱት ማለት ነው። አዘይን ኦፍ ዘ ዴይ ምንድን ነው
ለክርስቲያን አሁን እኛ ኢትዮጵያውያን እንደመሆናችን በቃ በዚህ በተከለከለው መንገድ እንሄዳለን። ወደ መብላት አንመለስም። ከመብላት የመጡት ደግሞ አይ አትብሉ ወደሚለው ህግ አይሄዱ ማለት ነው። ለምሳሌ ቻይኖች ጋር ሄደን ክርስትናን ብንሰብክና ብናስፋፋ አይ ይሄ መባለታችሁን ምናምን የምትበሉትን ነገር ወደዚያ ካላስወገዳችሁ መዳን የለም ብለህ ነው አሰብካችሁ። በቃ መባለታቸው ባህላቸው እንዳለ ግን የክርስትና መሰረታዊ ትምህርቶች ተቀብለው ክርስቲያኖች ሆኑ ይቀጥላሉ። መባለታቸውን እንትን ሳይሉ ማለት ነው። ማለት መተው ምናምን ሳይኖሩባቸው እንደ ባህላቸው በዛው ይቀጥላሉ። አይ ኖ ይህን መባለታቸውን ምናምን ካልተዋቸው ክርስቲያናት ሆኑ የሚባል በሐዲስ ኪዳን ትምህርት የለም ነው። ሶ ከዛ አንጻር የሚታይ ነው። እንትንም ምንድነው ፍትሐ ነገሥትም ያንን ያብራራል። ባይዘው እንደው ብሉይ ኪዳን ራሱ እንስሳቶቹ የረከሱ ሆኖ ነው ምናምን ከምን አንጻር ነው እንደው ሰው ኮናው የተሰነጠቀ የሚለው ህግ ራሱ ሚስጢር አለው። በሐዲስ ኪዳን ፍጻሜውን አግኝቷል ብሎ ፍትሐ ነገሥት ከምን አንጻር እንደተከለከለ ምናምን ራሱ አብራርቶ ያስረዳል። እና እሱን በደንብ ማንበብ ያስፈልጋል። በቃ ፍትሐ ነገሥቱ እዛ ቁልጭ አድርጎ ስለሚያስቀምጥ ማለት እነ እንትና ስቡህ አዳምጤ እሳቸውም በደንብ የአንደኛ ቆሮንቶስ ትምህርት ምዕራፍ 10 ላይ ያለው መጨረሻ አካባቢ ያለውን አንድምታቸውን ትርጓሜያቸውን ሄዳችሁ ብትመለከቱ ይህንን ነገር ጥርት አድርገው አስቀምጧል። በደንብ ልትረዱት የሚገባው ማለት ነው እኛ ኢትዮጵያውያን ብሉይና ሐዲስ ተቀብለናል ሲባል እግራችን እንደው በጣም አንድ ጎበዝ አስተማሪ ያለን በዚህ በቴዎሎጂ ትምህርት ቤትና ቤተ ክርስቲያን እስቲ እግሯ የቆመችበት እግር ማለት ነው ብሉይ የኢትዮጵያ ማለት ነው ብሉይ ኪዳን ላይ ነው ወይስ ሐዲስ ኪዳን ላይ ነው ወይስ ደግሞ አንድ እግሯ ብሉይ ኪዳን አንድ እግሯ ሐዲስ ኪዳን? የቤተ ክርስቲያን እግሯ የት ነው የቆመው ብትባሉ የት ነው የምትሉት? ኦኬ ፉሊ ሐዲስ ኪዳን ላይ ነች። እሺ አንድ እግሯ ብሉይ አንድ እግሯ ሐዲስ አይደለም። እሺ ሙሉ ለሙሉ ሐዲስ ኪዳን ላይ ነው እግሯ የቆመው። አንዳንዱ በመረዳት የሆነ አንድ እግሯ ብሉይ ኪዳን አንድ እግሯ ሐዲስ ኪዳን አድርገው የሚያስባሉና ቤተክርስቲያን የቆመችው ወይም ደግሞ ያለችው ሐዲሱ ኪዳን ላይ ነች እንጂ ግማሿ ብሉይ ግማሿ ሐዲስ ላይ አይደለችም። ከዚህ አንጻር ነው መባልዕትን ማለት እንደ መሰረታዊ ትምህርት ይሄ አትብላ ምናምን ብሎ መከልከል በአዲስ ኪዳን የለም። ግን ማለት ለእኛ ለኢትዮጵያውያን ግን ወደዛ ስርዓት መመለስ ወይም ደግሞ ይሄ እንደ ሁሉም ዝም ብሎ ማግበስበስ ግን ግዴታችን አይደለም። በቃ በዚህ በስርዓታችን በነበረው ስርዓታችን እንቀጥላለን ማለት ነው። እንደዛ ነው። እሺ እግዚአብሔር ያክብርልኝ። ተመልሶልኛል። ወዴ አመሰግናለሁ። እሺ እናመሰግናለን ወንድማችን፣ እግዚአብሔር ያክብርልን፣ ቃሎት ያሰማል ነው ያድይ። እሺ ብላኪ እናመሰግናለን። መልካም ምሽት። እሺ ባህሩ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ጋዲ፣ የዋድ፣ ተሜ፣ ሌሎችም የምታዳምጡትን በሙሉ እግዚአብሔር ይመስገን። እንዴት ነው ዛሬ ቤታችንን ጎብኝተናል እና ስለ ጎበኘን እናመሰግናለን። ታንኪዩ። ይሄ በራሱ በር ከፋች ነው። መለማመድ አለብን። መወያየት የለብንም የሚል እምነት የለኝም። ስንወያይ ስንነጋገር ትዕግስት ኖሮን ታማኝነት ለቤተ እምነታችን ቢኖረንም ለእግዚአብሔር ቃል መጀመሪያ ታማኝ ሆነን እንወያይ ከሆነ ብዙ እንጠቃቀማለን ብዬ አስባለሁ። ዛሬ አሁን እንዴት መሰለ አገባባችን አሁን ከአንድ ሰው ጋር ዲስከስ የማድረግ ብቻ ሳይሆን ሌሎች በኋላ ላይ ሌሎች ለማንሳት ያሰብናቸው ሀሳቦችም አሉ እዚሁ ላይቭ ላይ እና ሜቢ አሁን አንተ የገባበትን ማንስቡ እኔ አላውቅም። የገባበትን ስብህኝ ነው። ሁለተኛ በእናንተ ቤተ እምነት ውስጥ ካሌለ ሐዋርያዊ ቅብብል ስለሌለ ፕሮቴስታንት እንዳይሆኑ ፕሮቴስታንት የሆኑ ስህተታቸውን የጠቀስከው ላይ ጥያቄ ፈጥሮብኝ ነው። ይቻላል መናገር? ፕሮቴስታንቲዝም ሐዋርያዊ ቅብብሎች አለው ብለህ ታምናለህ? ምክንያቱም የጠቀስከው ጥቅስ
ምን ያህል ነፃነት ተሰምቶኝ እንደማወራ ባላውቅም ፈርስት ታይም ነው ሩማችሁ የመጣሁት። የጠቀስከውን ጥቅስ ጠቅሰህ ከዛ በኋላ ፕሮቴስታንት መሆን እንደ ስህተት አድርገህ ነው ሀሳብህን ይደግፍልኛል ብለህ የጠቀስከው ጥቅስ ሀሳቤን አልተረዳውም። ባህሩ አንድ ያዳምጠኝና እኔ ቀደም የጠቀስኩት ምንድን ነው የእግዚአብሔር ቤተክርስቲያን የእውነት አምድና መሰረት ናት አይደለችም? ያ የተጻፈበት የተባለበት አውድና ክርስትናን ለመቀበል እንደ መስፈርት አድርጎ እኔ ቴዎሎጂ አልተማርኩም፣ ግን መጽሐፍ ቅዱስን እያነበብኩና የወንጌል አማኝ ስለሆንኩ በዚህ ፈቅደህልኝ አባቶች ብዬ ምለው ሳይሆን መጽሐፍ ቅዱስ ጠቅሼ ባህሩ አንድ የሰማኝና የሞግትት ፈቃደኛ ነህ ወይ? አሁን አንተ አባቶችን አትቀበልም ማለት የአባቶችን ትምህርት እኔ መጽሐፍ ቅዱስ በቂ ነው ለደህንነትም ለዘላለም ሕይወትም በምድር ላይ ስመላለስ ኢትዮጵያ ብቻ የሚወስነው ሳይሆን የትኛውም ዓለም ላይ አሁን ችግሩ ምን መሰለህ ባህሩ ማንግባባበት ምክንያት ለምን እንደሆነ ታውቃለህ? እኔ ልክ ይቅርታ ችግር የለውም አንድ ነገር ልክ የሆነ ነገር ስጠይቅህ ዙሪያ ጥምጥም ወይ ደግሞ ሰፋ ያለ ኤምፋሲስ የምሰጥ ከሆነ እሱ ያሰለችናል። ገብቷል? ቱ ዘ ፖይንት ማውራት ሳያሰለች አንድ ደቂቃ ለአዳማጮቹ ልናገርና ከዛ እኔ ልጠይቅህ አንተም ጠይቀኝ። አንዴ ስማኝ እስቲ ቆይ ተረጋጋና የእግዚአብሔር ቤተክርስቲያን የእውነት አምድና መሰረት ናት አይደለችም? ትክክል፣ የእውነት አምድና መሰረት ነች። ያቺ ቤተክርስቲያን የተባለችው የሰዎች ህብረት ነው ወይስ ትክክለኛ የእግዚአብሔር ቤተክርስቲያን ነው? እሱ አከራካሪ ነው። አንተ በፈታኸው መንገድ አይደለም መጽሐፍ ቅዱስ የሚያስተምረን። ለምን እንደዛ እንዳልኩ ልንገርህ። ለምሳሌ ቅዱስ ጳውሎስ እዛው ላይ ያልክበትን አይደለም ለአንተ ሀሳብ እንዲመች የተረጎምክበትን አግባብ አይሆንም። ጋዲሳ ፕሊዝ ወረድ። እኔ አይ ዶንት ሃቭ ዘ ፔሽንስ ከእንደዚህ አይነት ሰው ጋር የማውራት ፔሽንሱም የለኝም። አሁን ባህሩ መልካም ነገር በዚህ ደረጃ ያወራል ብዬ አስቤ ሳይሆን የሚጠየቀው ነገር ራሱ አሁን ቱ ዘ ፖይንት አይመልስም። እንደውም ማድከም የሆነ ነገር ይሄ ነገር እንዲህ ነው ነጭ ነው ጥቁር ነው ተብሎ ሰው ሲጠየቅ ነጭ ነው ኦር ጥቁር ነው በቃ ዛሲት ታይማችንን በዚህ ደረጃ ቫሉዌብል የሆነ ታይም ነው ታች ያለው የሚከታተልን ሰው ያለውና ጊዜያችንን በአግባቡ እንጠቀምና ባህሩ ሜቢ ኦፌንደድ እንዳትሆን ያስወረድኩ ለዛ ነው። ዙሪያ ጥምጥም ነው የምታወራው የማይገናኝ ነገር ስለሆነ ቀደም የተናገርኩትን ነገር ይቅርታ አድርግልኝ አንደርስታንድ እንደማላረግ እየጠየቀው እንዲህ ነው ወይስ እንዲህ ተብሎ አንተ እንዳልከው አይደለም። ሁለት ምርጫ እኮ ነው የተሰጠ። ምን ጉድ ነው? ተግባቦት ባይዞ በጣም ዜሮ ናቸው እና አስቸጋሪ ነው። እንዴት እሺ፣ እኔ ከትናንቱ ጋር ሜቢ ዮሐዴ ሜቢ ከትናንቱ ሀሳብ ጋር አያይዘ እንትን እንድትል የምፈልገው ታች ያላችሁ ሌላ ጥያቄ ያላችሁ ሰዎች ይቀበላሉ። እሺ፣ አንዴ ግን ዮሐዴ አንድ ሀሳብ ላይ ሪፍሌክት እንዲያደርግ ስለፈለግኩ ነው። ጋይስ በደንብ ታብታብ አድርጉ። በተቻለ መጠን ታብታቡ ስታክ አድርጓል ባለበት ታብታቡ አይ ቲንክ 200 ሺህ እዛው ላይ ስታክ አድርጓል። እንደው ታብታብ አድርጉ ብሎ ሰው መጠየቅ ራሱ ሼም ነው። እውነት ለማውራት ያሳፍራል። እናንተ እየሰማችሁ አትሊስት ይህንን ነገር ማድረግ እንኳን ከባድ መሆን የለበትም አይደል? እንደዛ እናድርግ። ዮሐዴ አንድ ጥያቄ ልጠይቅና ከዛ ጋር እያይዘ ሀሳብ ሪፍሌክት ማድረግ እንድትችል ነው። ቁርአን ያለ መጽሐፍ ቅዱስ ብቻውን መቆም ይችላል? ዮሐዴ በፍጹም አይችልም። ኦኬ፣ ይህን ሀሳብ በደንብ ሪፍሌክት ታደረግበታለህ። ግን አያይዘ ሪፍሌክት እንድታደረግልኝ የምፈልገው ነገር ሜይ ቢ ታች ያላችሁ ሰዎች የማታውቁ ከሆነ ዘኢስላሚክ ዲሌማ የሚባል ነገር አለ። ወይ ደግሞ ዲሌማ አማርኛ ቃሉ ቀውስ ነው አይደል? ቀውስ እንደማለት ነው። አይ ቲንክ ሰው ቀውስ ማለት መሰለኝ። እንደዛ በቃ ይህ እስላማዊ ቀውስ እንደሚባለው መጽሐፍ ቅዱስ ባይዘው ሌላ ጊዜ እንመጣበታለን። አሁን ትናንት ተነሱ የተባሉ ጥያቄዎች በጣም ኖርማል ጥያቄዎች ናቸው። ያው እንግዲህ አንዳንዴ ውይይት ለሚፈጠሩ ነገሮች ያው ስትወያዩ አንዳንድ አፕን የሚያደርጉ ነገሮች ስለሚኖሩ ነው እንጂ በሰፊው እንመጣበታለን። ግን ዘኢስላሚክ ዲሌማ የሚባል ነገር አለ፣ ወይ ደግሞ እስላማዊ ቀውስ ይባላል። እስልምናው እንኳን እዚህ ቲክቶክ ላይ ወድር የሚሉ ሰዎች አይደሉም። ኢቨን ውጭ ላይ ያሉ ትላልቅ የሚባሉ ስኮላሮቻቸው ራሱ መፍትሄ ሊሰጡበት ያልቻሉት ነገር አንዱ ምንድነው ዘኢስላሚክ ዲሌማ ይባላል። እና ቀደም ዮሐዴን ስጠይቀው ሰምታችሁት ከሆነ ቁርአን ያለ መጽሐፍ ቅዱስ መቆም ይችላል ወይ? ዮሐዴ ምን ብሎ መልሶልኛል? አይችልም ብሎኛል።
ዮሐዲ መጽሐፍ ቅዱስ እንዲሁ እንፍቀድና መጽሐፍ ቅዱስ መንበረዙ ቁርአንን ትክክል ያደርገዋል? ከተበረዘ ቁርአን ውሸት መሆኑ ይረጋገጣል። እስቲ ታች ላሉ ሰዎች ምን እያልን እንደሆነ እስቲ አጠር ያለ ነገር ዝም ብለህ የተወሰኑ ሀሳቦችን ሪፍሌክት አድርግ እና ታች ያላችሁ ሰዎች ጋይስ ታብታብ እያደረጋችሁ በደንብ ስሙሽ። በጣም ቀላል ኮንሰፕት ነው። በጣም በጣም ቀላል የሆነ ኮንሰፕት ነው። ኦኬ ጆሮአችሁን ሰጣችሁ ለዮሐዴ አዳምጡ። በጣም ቀላል የሆነ ኮንሰፕት ነው። እንዴት ኢዝሊ ሀሳቡ ራሱ ዲባንክ እንደሚደረግ ትመለከታላችሁ። እና ቀጥል ዮሐዴ፣ ወደ አንተ ልምጣሽ። ፓፓ ኮመንቱን ላጠፋው ነው። ለማንኛውም የምትሰሙ ሰዎች ስሙ። በቃ ጆሮ ይሄን ምንድን ነው እነዚህ ልጆች እያወሩ ያሉት የሚለውን ነገር መስማት አንደርስታንድ ማድረግ የምትፈልጉ ሰዎች ተከታተሉ። ኮመንቱ ኦፍ ተደርጓል። ቀጥል ዮሐዴ፣ ወደ አንተ ልምጣ። ታብታብ እያደረጋችሁ ስሙ። ታብታብ አድርጉ፣ በደንብ ሼር አድርጉ። እሺ ቀጥል ዮሐዴ። ኦኬ እሺ፣ ቴንክ ዩ። አጠር አድርጌ እንትን ለማለት አድሬስ ለማድረግ ልሞክርና መጀመሪያ ይሄ በደንብ ማብራራት ካለብን ታች ያሉ ሰዎች እንዲሰሙ ስለሆነ ዋናው ዓላማ ዞሮ ዞሮ በደንብ ያልሰሙ ብዙ ሰዎችም ስለሚኖሩ በደንብ ጊዜ ወስደህ እንትን ማለት ከፈለክ ጎ ሄዱ። የሚሰማ ሰው ይስማ። ዮሐዴ እሺ መጀመሪያ እስልምና ራሱ ያለ መጽሐፍ ቅዱስ መቆም ይችላል የሚለው ራሱ የቻለ በጣም መሰረታዊ ችግር ስለሆነ ሊቆም እንደማይችል እንግዲህ ሌላ ጊዜም በሰፊው እንሄድበታለን። ለማሳያ ያክል ግን አሁን አንዳንድ ጽሁፎች አሉ ዝም ብሎ በስም ደረጃ ራሱ ቁጭ ያሉ ማለት ነው። ለምሳሌ ኤልያስ የሚባል ነብይ አለ ይላል መጽሐፋቸው። ኤልያስ ማን ነው? ምን ማለት ነው? ትርጉሙስ የሚለውን ብትጠየቅ ኤልያስ ማለት ያህዌ አምላኬ ነው ማለት ነው። ሙስሊሞች ደግሞ አምላካቸው ማን ነው? አላህ። የማይተረጎም ስሙ አላህ የሚባል ነው። ግን ቁርአናቸው ላይ ቁጭ ብሎ ያለው ኤልያስ የሚባል ነብይ አለ። ትርጓሜውም ያህዌ አምላኬ ወይም ያህዌ ኢዝ ማይ ጋድ የሚል ነገር አለ። ይሄንን ሙስሊሞች አይገባቸውም፣ አያውቁትም። ግን ቁርአናቸው ላይ ቁጭ ያለ ነገር ነው። በጣም ብዙ ታሪኮች ለምሳሌ እስራኤል የሚል ሰው አለ። የእስራኤል ህዝቦች፣ የእስራኤል ሰዎች ይላል። እስራኤል ማን ነው ብትሏቸው አያውቁትም። ኦኬ they have to go and refer መጽሐፍ ቅዱስ ሪፈር ካላደረጉና ይህ አካል ለምን እስራኤል ተባለ፣ ማን ነው እስራኤል ራሱ የሚለውን ቁርአንን መሰረት አድርገው ሊገባቸው ሊያውቁት አይችሉም። the only ሰርሷቸው ማን ነው? መጽሐፍ ቅዱስ ነው። በጣም ብዙ መጽሐፍ ቅዱስን ሳይደገፉ ማለት ሊያውቋቸው የማይችሏቸው በጣም ብዙ ነገሮች አሉ ማለት ነው። አንድ እሱ ነው። ሁለተኛ መጽሐፍ ቅዱስ ራሱ ተበረዘ ከተባለ ማለት እነሱ እንዳሉት መጽሐፍ ቅዱስ ተበርዟል ብለን እንኳን ግራንት ብናረጋቸው ለሙስሊሞቹ ምንድን ነው የሚሆነው ማለት ነው? ትልቅ አደጋ ነው የሚሆነው። ምክንያቱ እስልምናቸውና አምላካቸውና ነብያቸው ሐሰተኞች እንደሆኑ እያረጋገጡልን ነው ማለት ነው። እንዴት ቢባል ምክንያቱም መጽሐፋቸውም ማለትም ቁርአንም ፕላስ ደግሞ ተፍሲራቶቻቸውና ሐዲሶቻቸው መጽሐፍ ቅዱስ እንዳልተበረዘና እንደውም ለቁርአናቸው ትክክለኛነት እንደማረጋገጫ መጠቀም ያለባቸው መጽሐፍ ቅዱስን እንደሆነ ስለሚያዛቸው ነው። ለምሳሌ ሱራ 10:94 ላይ ሱራ 10:94 ላይ የሚለውን ላስነብባችሁ ወይም ደግሞ ሱረቱል ዩኑስ ማለት ነው። ምዕራፍ 10:94 ላይ ምን ተብሎ ታዟል? ለመሐመድ እንግዲህ ቁርአን እየወረደለት ባለበት ሰዓት ማለት ነው። ምን ተብሎ ታዟል? ለአንተ ካወረድነው በመጠራጠር ውስጥ ብትሆን ተባለ። ወደ አንተ ካወረድነው በመጠራጠር ውስጥ ብትሆን እነዚያ ከአንተ በፊት መጽሐፉን የሚያነቡትን ጠይቅ፣ እውነቱ ከጌታህ ዘንድ በእርግጥ መጥቶልሃል፣ ከተጠራጣሪዎችም አትሆን ይላል። አሁን ወደ አንተ ከተወረደልህ ማለት ቁርአኑ ወደ አንተ የሚወርደው መጽሐፍ ራሱ ትክክል ነው ትክክል አይደለም ብለህ ለማረጋገጥ ከፈለግ መጽሐፉ ወደሚያነቡ ሰዎች ሂድ ነው ያለው። መጽሐፉን ወደሚያነቡ ሰዎች ሂድ የተባሉት ኦፍኮርስ የመጽሐፍቱ ባለቤቶች ክርስቲያኖችና አይሁዶች ናቸው። ወደ አይሁዶችና ወደ ክርስቲያኖች ነው ሂድ እየተባለ ያለው። አሁን መጽሐፉ ያነባሉ ተብሏል። በሰዓቱ ያሉ ሰዎች ናቸው፣ መጽሐፉ የሚያነቡ ሰዎች ናቸው። ወደ መጽሐፍቱ ባለቤቶች ሂድና ምን አድርግ ነው እየተባለ ያለው? ጠይቃቸው እነሱን። እውነት ነው የወረደልህ ነገር እውነት መሆኑ እነሱ ራሱ ያረጋግጡልሃል እየተባለ ነው ማለት።
ስለዚህ መሐመድ ራሱ የወረደለት መጽሐፍ ትክክል ነው ትክክል አይደለም ብሎ ለማረጋገጥ ከፈለገ ወይም ሙስሊሞች የወረደልን መጽሐፍ ትክክል ነው አምላካዊ ነው ወይስ አይደለም ብለው ለማረጋገጥ ራሱ ከፈለጉ መሄድ ያለባቸው መጽሐፉን ወደሚያነቡ ወደ ክርስቲያኖችና ወደ አይሁዶች ነው ማለት ነው። ሶ ሂድ ብሎ እየነገረው ያለው መጽሐፉ የሚያነቡ ሰዎች የተበረዘውን መጽሐፍ የሚያነቡ ሰዎች ጋር ነው ሂድና አረጋግጥ እየተባለ ያለው መሐመድ አንድ አዎ የተበረዘ መጽሐፍ ጋር ያላቸው ሰዎች ጋር ነው ሂድ እያለ ያለው ከተባለ ሁለት ችግሮችን ይፈጥራል። አንድ አውቆ እንደተበረዘ ከሆነ አላህ መጽሐፉ እንደተበረዘ አውቆ ከሆነ ሂድ እያለ ያለው አጭበርባሪ ነው ማለት የሚያመልኩት አካል አጭበርባሪ ነው። ወደ ተበረዘ መጽሐፍ ሄደ ቼክ አድርግ እውነተኛ መሆኑ መጽሐፉ ወይም ወደ አንተ እየወረደልህ ያለው መጽሐፍ እውነተኛ መሆኑ ሂድና ከተበረዘ መጽሐፍ አረጋግጥ እያለ አለበለዚያ አላህ ደግሞ ሳያውቅ ነው መበረዙን አያውቅም ነበር አላዋቂ ፈጣሪ ወይም ደግሞ አዘይንዶ ሰደ ጭንቅላት የለውም ብላችሁ ስለምታምኑ ጭንቅላት ስለሌለው ሳያውቀው ቀርቶ ነው ልትሉ ነው ማለት። ስለዚህ ከሁለቱ ዳይሌማ ልታመልጡ አትችሉ። ወይም እያወቀ ነው የላከው ወይም ደግሞ ሳያውቅ ነው የላከው። በእናንተ አስተሳሰብ ከሆነ ሳያውቅ ነው ወይም ደግሞ እያወቀ ነው። እያወቀ ከሆነ አጭበርባሪና ሐሰተኛ ነው። ሳያውቅ ከሆነ ደግሞ አላዋቂ አምላክ ነው የምትከተሉት ማለት ነው። አንድ ከዛ በተጨማሪ መጽሐፉ ማለት እንደዚህ እኮ አይ እንደው አንዳንድ ቅሪቶች እኮ ምናምን ስላሉት ነው ምናምን ሊሉ ይችላሉ። በጣም መንገድ የማርያም መንገድ ሊሰጣቸው ስለሚችል ይሄ ነገር ያነጋገር ምን ሊሉ ይችላሉ? አይሳን ፓርት እኮ አለ ብለን እናምናለን ደግሞ ሊሉ ይችላሉ። ሙስሊም እንዳሻው ነው በቃ ማምለጫ ካገኘ እንደመጣለት ነው የሚያወራው። ሱራ 543 ደግሞ መጽሐፉ ሙሉ ምን እነሱ ጋር እንዳለ ቀጥታ ነው የሚናገር። ሱረቱል ማኢዳ የማዕድ ምዕራፍ 5 ከቁጥር 43 ላይ እነርሱ ጋር ተውራት እያለች ነው የሚለው። ተውራት እያለች በውስጧም የአላህ ፍርድ ያለባት ስትሆን እንዴት ያስፈርዷል? ይኸው እነርሱ ጋር ተውራት አለቻቸዋል። በቃ ኦሪት ማለት ነው። ዝቅ ብላችሁ 47ን ብትመለከቱ ደግሞ የእንጅልም ባለቤቶች በውስጧ አላህ ባወረደ ህግ ይፈርዱ ነበረ ነው የሚለው። አይደለም ይፍረዱ እያለው ነው። አንተ ሙስሊም ነህ፣ በቁርአንህ ነው የምትፈርደው። ክርስቲያኖች በእንጅላቸው፣ አይሁዶች በኦሪታቸው ይፍረዱ እያለ ይቀጥልና ምን ብሎ ስለነዚህ መጽሐፍ ይናገራል? እንጅልንም በውስጧ ቀጥታና ብርሃን ያለባት በስተፊቱ ያለችውን ተውራትንም የሚያረጋግጥ ለጥንቁቆችም መሪና ገሳጭ ሲሆን ሰጠነው ይላል። እንጅል ራሱ ምንድነው? በውስጡ ምንድነው? ቀጥተኛ የሆነ ብርሃን ያለበት መጽሐፍ ነው ይላል። ይህ ቀጥተኛ ነው፣ ብርሃን ያለበት መጽሐፍ ነው። ስለዚህ የእንጅል ባለቤቶች በማን ነው የሚፈርዱት አለ? በዚህ እንጅል ይፍረዱ። በዚህ የኦሪት ባለቤቶች ወይም ደግሞ የብሉይ ኪዳን ባለቤቶች አይሁዶች ደግሞ በብሉይ ኪዳን መጽሐፋቸው ይፍረዱ ብሎ በግልጽ ይናገራል። አሁን እዚህ ጋር ምን እያለ ነው? ለምን ይሄ ምዕራፍ እንግዲህ በቁርአን ተቀነጣጥቦ እንደወረደ ሁላችሁም ታውቃላችሁ። የሆኑ ምክንያቶች በሆኑ ምክንያቶች የሆነች ቨርስ ትወርዳለች ምናምን፣ ከዛ በሆነ ምክንያት ደግሞ የሆነ አያ ምናምን ይወርዳል እና ይሄንን አያ የወረደበት ምክንያት ምንድን ነው ብላችሁ ልትጠይቁ ይችላል። ማለት እንዲህ ተብሎ የወረደበት ምንድን ነው? የእንጅል ባለቤቶች በእንጅል ይፍረዱ፣ የተውራት ባለቤቶች በተውራት ይፍረዱ ምን ማለት ነው ብሎ ሰው ሊጠይቅ ይችላል። ስለዚህ ይሄንን ማብራሪያውን ከየት ነው ሄደን የምናገኘው? ከራሳቸው ሙፈሲሮች ወይም ደግሞ ኮሜንታሪ ጸሐፊዎች እንደማለት ነው። እና ኢብን ከሲር የታወቀ ሙስሊም ሙፈሲር ነው። ምን ብሎ ይናገራል? ይሄን ሲቹዌሽን ይሄን ቁርአን ሊወርድበት የቻለበት ምክንያት ምንድን ነው? አይሁዶች መሐመድን ለመፈተን ፈልገው ምን አደረጉ? ወንድና ሴት ዝሙት ሲያደርጉ አግኝተዋቸው ይዘዋቸው ሄዱና እሺ ሲያመነዝሩ አግኝተናቸዋል፣ እስቲ ምን ብለህ ትፈርድባቸዋለህ ተብሎ ተጠየቀ ይላል። ነብይ ኮንክ ምን ብለህ ነው የምትፈርድባቸው ተብሎ ተጠየቀ። ከዛ መሐመድ እስቲ ቆዩ አንዴ መገለጥ ይምጣልኝ ምናምን አለ። መገለጡ ሲመጣ አይ እነሱማ ተውራት አላቸው በተውራት ይፍረዱ አንተ ምን አገባህ የሚል አያ አወረደልኝ አለ። ዘን ስለዚህ ተውራት እነሱ ጋር ካለች ተውራታችሁን አምጡት፣ ከዛ በኋላ ተውራታችሁ ይነበብና ምን እንደሚፈረድባቸው እንመልከታል። ከዛ በኋላ ተውራት ይዘው መጡ አይሁዶች። ተውራት ማለት የብሉይ ኪዳኑ መጻሕፍት ማለት ነው።
እና ከዛ በኋላ ምን አደረገው? ይከፈት አለ። ኦኬ መጀመሪያ መጽሐፉ ሲያመጡለት ተቀምጦ ነበር። የተቀመጠበት ትራስ እሱ ቆሞ መጽሐፉን የተቀመጠበት ፒሎ ወይም ትራስ ላይ አስቀምጠው በአንተ አምናለሁ አንተ ባወረደውም አምናለሁ ብሎ መሐመድ ተናገረ ይላል ተውራቱ ሲመጣለት መጽሐፉ። አሁንም ድጋሜ ሁለተኛ በእነዚህ ሙስሊሞች መረዳት መሰረት መሐመድ አምናለሁ ብሎ የተናገረው ተውራት ወይም ደግሞ የኦሪት መጽሐፍ የተበረዘ ተውራት ነው ወይስ ደግሞ ያልተበረዘ ተውራት? የተበረዘ ተውራት ከሆነ አምናለሁ ብሎ እየተናገረ ያለው ስቲል ይሄ መሐመድም ማለት እየተበረዘ መጽሐፍ እንደሆነ አውቀው ከሆነ በአንተ አምናለሁ እያለ ያለው ስለዚህ አጭበርባሪ ሐሰተኛ ነብይ ነው፣ በተበረዘ መጽሐፍ የሚያምን ማለት ነው። አንተም ባወረደው አምናለሁ ሲል በቃ ተባባሪውም አላህ ነው፣ እንዲበረዝ ያደረገው እሱ ነው ማለት ነው። በአውራጁም እሱ ስለሆነ ማለት ነው። አይ ሳያቅ ነው ካሉ ደግሞ ነብይነቱ የቱ ጋር ነው? የተበረዘ መጽሐፍና ያልተበረዘ መጽሐፍ እንኳን መለየት የማይችል ምን አይነት ነብይ ነው? ያት ኦኬ እንደተበረዘ እንኳን ሳያቅ ሂድ ተውራት እነሱ ጋር አለ ብሎ ልኮታል። ስለዚህ እሱም አምኖት እኔ ሄደው ስለዚህ መሐመድ ትክክለኛ ነብይ ራሱ ሊሆን አይችልም ማለት። ስለዚህ አመጡለት፣ ተከፍቶ ተነበበ። ባይዘወይ ተከፍቶ ተነበበና በዛን ሰዓት ባይዘወይ መጻሕፍቶቹ ሳይሆን ሰዎቹ ግን ኦን ፐርፐዝ የሆኑ ጽሑፎችን እንዳይነበብ ያደርጉ ነበረ ማለት። በእነሱ በተፍሲራቶቹም በሐዲሳቶቹም ስንመለከት ሱረቱር ረጂም ወይም ደግሞ ይሄ ያመነዘረ በድንጋይ ተወግሮ ይሙት የሚለው መጽሐፉ ላይ አለ። ግን ምንድነው የሚያደርጉት? አይሁዶች ምን ያደርጉ ነበር? ያንን ፓርት በጣም ሀብታም ምናምን ከሆነ ሰውየው ምን ያደርጋሉ? ብር ይቀበሉና ግርፋት ነው በቃ መገረፍ ነው ሲጀመር ፍርዱ ይሉ ነበረ። ድሃ ከሆነ ደግሞ በቃ ተወግሮ መግደል ነው እያሉ ፍርዱን እንደፈለጉ ነበር የሚቀያየሩት። መጽሐፉ ላይ ተቀይሮ አይደለም። ሰዎቹ ግን እንዲህ ነው የሚለው መጽሐፉ እያሉ ዝም ብለው በቃላቸው ኢንተርፕሪት ሲያደርጉ ይቀይሩ ነበረ። ስለዚህ አምጡት መጽሐፉ አለና ሲነበብ እንደውም ሲያነቡት ተውራቱን ማለት ነው ሱረቱል ነጅም ይሄ ስቶኒንግ ቱ ዴዝ የሚለው ፓርት ጋር ሲደርስ በእጁ ሸፈነው ይላል። እያነበቡት መጽሐፉ እዛ ፓርት ላይ ሲደርስ በእጁ ሸፈነው ያንን ፓርት ማለት ነው። እና ከሱ በፊትና በኋላ ያሉትን ቨርሶችን አነበባቸው። ያንን ፓርት ግን ዘለለው ይልና አንድ ከመሐመድ ተከታዮች እሱ መሐመድ ባይዘው ዕብራይስጥ አይችልም፣ ግሪክ አይችልም፣ አረብኛ ማንበብ አይችልም ታውቃላችሁ። የሱ ተከታዮች ግን ማንበብ የሚችሉ መስማት የሚችሉ ነበሩ። እና አንዱ በሱረቱር ረጂም የረጅሙ ቨርስ በእጁ ሸፍኖ ከሱ በፊትና በኋላ ያለውን ነው እያነበበ ያለው። ስለዚህ እጅህን አንሳና አንብብ በለው አለው መሐመድን ማለት። እጅህን አንስታ አንብብ ሲባል አገኘው፣ ፍርዱ በዛ ተሰጣቸው ይላል። ስለዚህ መጽሐፉ በመሐመድ ሰዓት ራሱ ምን እንደነበረ ሳይበረዝ እንደነበረ ማረጋገጫ ከቁርአናቸውም ከሐዲሳቸውም ከተፍሲራቸውም ሶስት ማረጋገጫ። ወንጌሉም እንደዛ ማረጋገጫ መስጠት ይቻላል። ወንጌልንም ወረቃ ኢብኑ ነውፍል ይተረጉም ነበረ ተብሎ ስለተጻፈ ማለት ነው። በዛ ሰዓት አላህ ያስተረጉመው ነበረ ተብሎ ወረቃ ኢብኑ ነውፍልን ተገልጾለታል። ወንጌልን ይተረጉም ነበረ ተብሎ ማለት ይተረጉም የነበረው ወንጌል የተበረዘው ወንጌል ነው። ሶ ኦን ፐርፐዝ የተበረዘው እንዲባዛና ሰዎች ጋር እንዲደርስ ሲያደርግ የነበረው አሁንም አላህ ነው ያስብላችኋል እነዚህ ሰዎች። ሶ መጽሐፍ ቅዱስ ተበረዘ ቢሉ እነዚህ ሙስሊሞች ማንን ነው ሐሰተኛ የሚያደርጉት? አምላካችን የሚሉት አካል ነብያችን የሚሉት አካል ሐሰተኞች መሆናቸው በሚገባ ያረጋግጡልናል ማለት ነው። መስፈርቱ ደግሞ ወደ እነሱ ሲናዞረው እንደው የነሱ መስፈርት ደግሞ እንደው ቁርአኑስ ተጠብቋል ወይስ አልተጠበቀም ቢባል ባይዘወይ ቀድምም ስንሄድበት ነበረ። ይኸው ከመጽሐፍ ቅዱስ ስንት ዘመን የተሻገረ ነው። የነሱ መጽሐፍ እንደው በዚች ጊዜ በዚህ ከመጽሐፍ ቅዱስ በኋላ መጥቶ እንኳን ስንት ጉድና ስንት መበረ ስንት መቀያየር እንዳገኘው ፈጣሪ ነው የሚያውቀው። ደግሞ ደስ የሚለው እነዚህ ሰዎች መጻሕፍቶቻቸውን በማጥፋት የሚችላቸው ሰው የለም። ባይዘው አሁን ክርስቲያኖች በተቻላቸው መጠን በጣም ብዙ ማኑስክሪፕቶች የሆኑት ከምን አንጻር ነው? በተቻለው መጠን የተገኘውን የቅዱሳት መጻሕፍት እየተተረጎመ ኦኬ ወደ እየተጻፈ እንዳይቃጠሉ እንዲጠበቁ እየተደረገ ነው። መጽሐፍ ቅዱስ በጣም ብዙ የክታባቶች የሚገኙት እስካሁን ድረስ ክርስቲያኖች መጽሐፉ እንዲጠበቅ፣ ምክንያቱም እንዲጠፋ አይፈለግም የክርስቲያኖች መጽሐፍ። በተቃራኒው አሕዛብ መጽሐፍቶችን ለማቃጠል ስንት
ይጥሩ እንደነበረ፣ መጻሕፍቶቹን ለማቃጠል ስንት ይሞክሩ እንደነበረ፣ ክርስቲያኖች ደግሞ በየዋሻው በየቤቱ መጻሕፍቶቹ እንዳይቃጠሉ ሲጠብቋቸው እንደነበረ ትመለከታላችሁ። በእስልምናው ደግሞ ቫይስ ቨርሳ። በጣም የሚያስገርማችሁ መጻሕፍቶቹ እንዳይገኙ በተገኘበት ቁርጥራጭም ይሁን ሙሉ ቁርአን ከተገኘ ልዩነት ያለው በቃ ሰብስበ አቃጥል የሚል ህግ ማለት ነው። ዑስማን መጀመሪያ አንድ መጽሐፍ ብቻ እንዲሆን አደረገ። ከዛ በኋላ የቀሩትን በአለም ላይ ያሉ ቁርአኖች ተሰብስበው ይቃጠሏል። ወይዘር ፍራግመንት ወይዘር ደግሞ ሙሉ ቁርአን እንዳለ ሰብስባቸው አቃጥሉታል። ተቃጠለ። ከዛ ኮፒ ያደረጉበት የሐፍሳ ቁርአን ነበረ። ከሐፍሳ ቁርአን መጽሐፍ ነበረ ኮፒ ሲያደርጉ የነበረው። ግን ከሱ ጋርም ልዩነቶች ሲመጡ በኋላ ማርዋን የተባለ የመዲና ንጉስ ምን አደረገ? ከሐፍሳ እሱንም አምጥቶ ወስዶ ልዩነት እንዳያመጣ በማለት ያቃጥለዋል። እንደዚህም ሆኖ ልዩነት እንዳይኖር ብለው እንደዚህ ያሉ መሰረታዊ የሚባሉ የመጀመሪያዎች መጻሕፍቶች እንደዚህ ያቃጠሉ፣ አሁን ግን ያለው የቁርአን ብዛት ያለው የቁርአን ልዩነት ከቁጥር ልትጨርሰው አይችልም። ያላቸው ልዩነቶች ማለት ኦኬ የቂርአት ነው ምናምን ሊሉ ይችላሉ። እሱን እስቲ እናየዋለን ሌላ ጊዜ በሰፊው ማለት ነው። ሰው ከዚህ አንፃር የሚታይ ነው። ጋዶ ቃሌት ያሰማል። ታች ያላችሁ ሰዎች በተወሰነ መልኩ የኢስላሚክ ዲሌማ የሚለውን ነገር አንደርስታንድ አድርጋችሁታል ብዬ አስባለሁ። ግን ይዋዲ እዚሁ ጋር አጠር ባለ መልኩ አሁን እቺ የፍየሏስ ነገር ማቃጠሉ ሳይሆን የፍየሏን ፍየሏ እሱ ታሪክ ታች ያሉ ባይዘው የማያውቁ ሰዎች ይኖራሉ። እስቲ የፍየሏን ታሪክ ፍየሏ እንዴት ቁርአኑ እንደበላችሁ እስቲ ታች ላሉ ሰዎች እስቲ የተወሰነ ነገር በላችሁ አጠር ባለ መልኩ። ያ ሱናን ኢብን ማጃ 1944 ላይ ነው ያለው። እና ምንድነው ታሪኩ? መሐመድ ሲሞት በሞተበት ሰዓት መጽሐፋቸው ራሱ ቁርአናቸው ባይዘው ተሰብስቦ በመጽሐፍ ደረጃ መሰብሰብ ምናምን የሚባል ጭራሽ መሐመድም አላዘዘም፣ አላህም አያውቀውም። ሐሳቡን ያመጡት በኋላ ላይ ያሉ ሰዎች ናቸው፣ እነ ዑስማን ማለት ነው። በጦርነት በአይምሯቸው በቃላቸው ይዘውታል የሚባሉ ኦኬ አሉ ብሎ የመረጣቸው ሰዎችም በኢማማ ጦርነት አለቁ። ከዛ በኋላ ሲታይ ህዝቤ መለያየት ተጀመረ በቁርአኑ ማለት ነው። ይሄ ነገር ተለያይተን ከመታላለቃችን በፊት ተለው ብለን መጽሐፉን እንሰብስብ የሚል ሐሳብ መጣ። ከዛ በኋላ መጽሐፉ መሰብሰብ ተጀመረ። ከዛ በፊት ግን በቃ በየቅጠሉ በየእንትኑ ነበረ ቁርአን ተበታትኖ የነበረው ማለት እና ሁለት ቨርሶችን የያዘ አያ ማን ጋር ነበረ? አይሻ በቅጠል የተጻፈ ነበረ እና ትራስ ስር አደረገችው። ትራስ ስር አድርጋው መሐመድ ሞተ። ኦኬ መሐመድ ሲሞት የሱ ቀብር ምናምን እንደዚህ አይነት ፕሮግራሞች ሲያዘጋጁ የቤት በጋቸው ምን አደረገች? ቤት ገብታ ከትራስ ስር ምን ታደርጓለች? ሁለቱንም ቨርስ የያዘውን ቅጠል አፈር ድሜ አብልታ ትጨርሰዋለች። እና እንዲህ የሚል ቨርስ ወርዶ ነበረ ትላለች አይሻ። ከዛ በኋላ በመሐመድ ሞት እየተቻኮልን በነበረበት ሰዓት ወረቀቱ ወይም ደግሞ የተጻፈበትን ቅጠል የታርጌው ነበረ ከትራስ ስር ማለት ከትራስ ስር አድርጋው ነበር እና የሆነች በገብታ በላችሁ ይላል። ስለዚህ አሁን የት ነው ያለው? የለም። ሙስሊም ወንድም እህቶቻችን ምን የሚል እንትን ያመጣሉ? አብሮጌት ተደርጎ ነው ይላል። አብሮጌት ተደርጎ ነው ማለት ከቁርአን እንዲጠፋ አድርጎት ነው አላህ ይላሉ። እንዴ ለምን ነው የሚጠፋው? መጀመሪያ ለምን አወረደው ነው መጀመሪያ። ሲቀጥል ደግሞ አብሮጌሽን በሱራ 206 ላይ አስቀምጧል። ወይ እንድትረሳው እናደርጋለን ወይም ደግሞ ከሷ በምትበልጥ አያ እንተካዋለን ነው የሚለው አብሮጌሽን ሩሉ ማለት። ይሄ አያ አልተረሳም። አይሻ መሐመድ ሞቶ ራሱ ቨርሶ አለ እያለን ማን ነው የሚያጠፋው? ሲጀምር አይሻ መሐመድ ሞቶ ራሱ ለቀብሩ እየተዘጋጀን ነው መታ ፍየሏ በላችሁ እያለች አለች። ማን ነው መጥቶ አብሮጌት ያደረገው? መሐመድ ካልሆነ
አላኩ አላሁን ማን መጥቶ አጥፎ አላችሁ? ኦኬ ስለዚህ እሱ በልተዋለች ፍየሏ ብላ በግልጽ ተናግራለች። ሌሎችም አሉ ባይዘው ይሄ ስቶኒንግ ቱ ዴዝም ይላል እነ ዑመርም ተናግረውታል። እኛም አፕላይ አድርገነዋል። መሐመድም በህይወት ዘመኑ አድርጎታል። ወደፊት የሚመጡ ህዝቦች እንዳያጠፉት ብዬ ፈራለዋል። እንደፈራው አልቀረም። ይኸው አጥፍተውታል። የለም ስቶኒንግ ቱ ዴዝ የሚለው የለም የቁርአን አያ። ሌሎችም በጣም ብዙ አያዎች አሉ ባይዘው ይሄ የሆነ ሙሉ ቻፕተር ራሱ ሙሉ ቻፕተር ቶታሊ ጠፍቷል ብሎ የተናገረ አካል አለ። ኦኬ ሙሉ ቻፕተሩ ምዕራፍ ሙሉ ምዕራፍ ነው እያልኳቸዋል። ሙሉ ምዕራፍ ጠፍቶ የሆነች ከዛ ምዕራፍ ግን የሆነች ቨርስ አስታውሳለሁ ብሎ ቨርሷን ጽፏል። የት ላይ ነው ያለው? ሰሒህ አልቡኻሪ 68:30 ላይ እንዲህ የሚል ቨርስ ቁርአን እንዲህ የሚል ምዕራፍ ነበረ ይላል። ምን ከሱረቱል በደንብዩ ቆይ ላንብብላችሁ ከፍቼ መሰለኝ። እሺ አንዴ ልክፈትላችሁና ኦኬ እቺን አሳይቼ ከዛ እሺ እዩ ሰሒህ ሙስሊም 10:50 ላይ እንዲህ ይላል we use to recite a surah which resembles in length and severity to surah ባራት ሱራ ባራት የሚባል አለ ቁርአን ላይ አንድ ምዕራፍ ነው እና ከርሱ ጋራ በቁመት በቨርስ ብዛት ማለት ነው በቨርስ ብዛትና በይዘታቸው የሚቀራረቡ አንድ አይነት የሆኑ የሚመሳሰሉ ማለት ነው አያ ሪሳይት እናደርግ ነበረ አለ። I have however forgotten it with the exception of this which I remember out of it ይላል። ነገር ግን ሙሉ ረስቼዋለሁ ከዚች ቨርስ በስተቀር ይላል። ምንድነች? if there were two valleys full of riches for the sons of Adam, he would long for a third valley, and nothing would fill the stomach of the sons of Adam but dust. And we use it to recite a surah which resembles on the surahs of ሙሸቢሃት ሌላ ደግሞ አለ ሱረቱል ሙሸቢሃትን የሚቀራረብ እሱን የሚመስል ደግሞ ሌላ አያም አለ ሌላ ምዕራፍም አለ እሱም ረስቼዋለሁ ይላል። ግን ዋናው ይሄ ቻፕተር ማለት ይሄ ምዕራፍ ቶታሊ ጠፍቷል ይላል። ይሄን ቨርስ ግን አስተውቶታል። ይሄ ቨርስ ቁርአን ላይ የለም። አሁን ቁርአን ላይ የለም እና ይሄን ዲሌማ እንዴት ነው ለመፍታት የሞከሩት ሙስሊም ወንድም እህቶቻችን ሙስሊም ስኮላሮች ይሄን ችግር መፍታት አስቸግሯቸው አልቆርጠቢ ምን ብሎ ይናገራል? ሙሉ ምዕራፉ አብሮጌት ስለተደረገ ነው ይላል። ሙሉ ምዕራፍ አስበዋል ሙሉ ምዕራፍ አብሮጌት አድርጎት ነው ይላል። አይ አንዳንዶቹ ደግሞ ሙሉ ምዕራፉ አይመስለን ማለት ሙሉ ምዕራፉ አብሮጌት ሊደረግ አይችልም። ሊሆን የሚችለው ምናልባት ምዕራፉን ማለት ቻፕተሩን ረስቶት ቨርሱን ብቻ አስታውሶት ሊሆን ይችላል። ስለዚህ ይሄ ከአንዱ አሁን ካሉት ምዕራፍ መካከል ውስጥ ሆኖ ቨርሱ ማለት ነው ግን ምን ተደርጓል? ያችን ቨርስ ብቻ ግን አብሮጌት አድርጓታል አለ አብሮጌት ስላደረጋት ነው የሚል ሐሳብ ያነሳሉ። ስለዚህ ይሄን ችግር እንኳን ሳይፈቱ ኦኬ ይሄ ቅርብ 1000 ምናምን ዓመት የሆነው መጽሐፋቸው እንኳን መጠበቅ ሳይችሉ ስንት ዘመናት የተሻገረ ከ40 በላይ ቅዱሳን ሰዎች የጻፉትን ቅዱስ መጽሐፍ እንዴ ከመዝሙረ ዳዊት ጋር ማይ ብራዘር መዝሙረ ዳዊት ብቻውን ይበልጣል እኮ መዝሙረ ዳዊት 150 ምዕራፍ ነው። ለዛውም ሰፋፊ ድንቅ የሆነ መልእክት ያለው ሚስጥር ያለው ቁርአን ማይ ብራዘር የሆነች 5 ቨርስ ያለው አለ 4 ቨርስ ያለው አለ 3 ቨርስ ያለው አለ እነዚህን ይዘ 114 ምዕራፍ ነው። ይሄን ሙሉ መጽሐፍ ሙድ መያዝ ራሱ አይደለም። አሁን እኮ እንዳልከው ሙድ መያዝ እኮ ነው። አሁን አላህ ሙድ እየያዘ ነው። ለምን ያወረደው ድጋሚ ደግሞ እኮ ሙድ መያዝ ነው አይደል? በቃ ኤግዛክትሊ ሊትራሊ ሙድ መያዝ ነው። እንዴት ነው የሆነ ነገር ካወረድክ በኋላ ከዛ በኋላ እስቲ እቺን ነገር ወይስ ትክክለኛውን ፋይናል የሆነውን ነገር አያውቅም። ባይዘው ሁሉን አዋቂነቱ ላይ ነው ሁሉ ነገር ራሱ ጥያቄ የሚፈጥረው ሁሉን አዋቂነቱ ላይ። ለምን ሁሉን አዋቂ ከሆነ ይዋዲ ትክክለኛውን ነገር የተስተካከለው ማውረድ ይችላል ነበር። ዛስቲት
ጌም ግን ያው ሲጀመር አላህም የመሐመድ ድርሰት ስለሆነ ምንም እንትን ማለት አንችልም። ሜቢ እንደውም አሁን ያልከው ነገር ላይ ዋዲ ኢቭን ሁላ ለምሳሌ አሁን እንግዲህ ቶራው አለ ከዛ እንጅል አለ አይደለ? እሱን ያወረደው አሁን በእነሱ እምነት እሱን ያወረደው ለምሳሌ አላህ ነው ብለው ነው የሚያምኑት። እንግዲህ ያው እኛ ባናምንም አላህ ነው ብለው ነው የሚያምኑት እና ያ ነገር ያንን እነዛን መጽሐፍት መጠበቅ አለመቻሉ ራሱ ቀጣይ የመጣውን መጽሐፍ አይጠብቀን ብለን እንድንደመድም አያደርገንም። ይዋል ማይ ብራዘር እንኳን አሁን እኮ እኔ እንኳን 114 ምዕራፍ ሊጠብቅና አንድ ሰው መጠበቅ አልቻለም እኮ በእነሱ አስተምሮ መሐመድ ራሱ መጠበቅ አይችልም። አት ኤንድ ኦፍ ዘ ዴይ ባይ ዘ ዌይ እሱን ነው እያረጋገጡልን ያሉት። ምክንያቱም አሟሟቱ ራሱ አንዲት አይሁዳዊ መርዝ ስትሰጠው ነቢይ ከሆንክ አትሞትም፣ ነቢይ ካልሆንክ ደግሞ ይገልሃል ብለው ነበረ። አይ አላህማ ይሄን እንድታረጊ በፍጹም ኃይሉ አይሰጥሽም ብለዋት ነበረ። ያው በመርዝ ሞቷል። በቃ አት ኤንድ ኦፍ ዘ ዴይ መሐመድ መጠበቅ ሳይችል 114 ምዕራፍ ሊጠብቅ አይችልም ማለት እንዴ? 114 ምዕራፍ መጠበቅ ይቅርና ለሰይጣን መሃል ላይ መጥቶ ሬቨሌሽን ብሎ ቁርአን መካከል የሰይጣን ምዕራፍ ሲሰጠው እንኳን መጠበቅ አልቻለም። እሱ ነው የሚገርማችሁ 6 ወር ሙሉ መሐመድ በድግምት ሲሰቃይ መጠበቅ አልቻለም። ልክ እንትን ፕራንክ ይሄ እንትን አይታል የሴቶች ኳስ ጨዋታ ላይ ጎሉ ከገባ በኋላ የሚወድቁ በረኞች ገብቷል እኮ ከገባ በኋላ የሚወድቁ አላም እንደዛ አጠባበቁ መሐመድ ከሰይጣን ጸዴ ምዕራፍ ከተቀበለ በኋላ ነው ኧረ ይሄ ነገር ከሰይጣን ነው ብሎ የሚያስታውሰውና መጠበቅ እንደማይችል ዝም ብላችሁ ኮንፌስ እያደረጋችሁልን ነው። አዘይኑ ዘንድ ምንም መጠበቅ አይችልም ብላችሁ አምላካችሁን እየተናገራችሁ ስለሆነ በዚህ ደግሞ እናመሰግናችኋለን። ይህን ማወቃችሁ ራሱ ትልቅነት ስለሆነ ያ ቴንክ ዩ አዲ ቃሎት ያሰማል ብሮ። እስኪ ሙስሊሞች ኮሜንት ላይ እያዩዋችሁ ነው፣ አንዳንድ ቅበተ እምነት የምትሰሩ ሰዎችም እያዩዋችሁ ነው እና መግባት ይቻላል። ባይዘው ያው የእኛም ቤት እንኳን እንደው ጮሆ ለመውጣት መንፈስ እንዳለበት ሰው ካልሆነ በስተቀር እንደማደፍሩት እናውቃለን። ግን መግባት ትችላላችሁ። ኮሜንት ላይ መርመጥመጡ ለማንም አይጠቅምም። መርመጥመጡ ለማንም አይጠቅምም። እሺ እና አጠር ባለመልኩ የዮሐዴ ቀደም የነገራችሁ ነገር ምንድነው? ለኢስላሚክ ዲሌማ የሚባለው ነገር ምንድነው የሚለውን ነገር ነው። ኦኬ ምንድነው ይሄ? በጣም በጣም ባይዘዌ መቼም መፍትሄ እንኳን አሁን አይደለም ያው ሰው ሰራሽ የሆነ ነገር ስለሆነ መልስ የማይገኝበት ነገር መልስ መቼም የማያገኙለት ነገር ይሄ መቼ ሰው ሰራሽ የሆነ የሰው ድርሰት ስለሆነ አጀማመሩ ራሱና እስቲ ቆይ አንዴ ቆይ ያው ኢንቫይት እያደረግናቸው ነው እንግዲህ በትምህርት እንሰራለን የሚሉ ሰዎችን ኮሜንት ላይ እያየሁ ነው። ግን ያው እዚህ ቤት እንኳን መቼም አይደፍሩም። ታቸው ነው ቪውየርስ ሊስት ላይ ቢቀመጡ ነው የሚያዋጣቸው። እሺ ገስት ላይ ያሉ ሰዎች እስቲ ቆይ ሰዎች ለመቀበል ለሞክር። ገስት ላይ ያሉ ሰዎች ቃሉ ተሰማለ ነው ያሪ ብሮስኪ። እሺ አንዴ ቆይ እስቲ ጥያቄ ያላቸው ሰዎች ካሉ እኔ እሺ ሰላም እንዴት ነህ? እንዴት አመሻችሁ? እግዚአብሔር ይመስገን። እንዴት ነህ? አልহামዱሊላህ። እሺ ሜቢ ሲወራ የነበረውን ነገር ሰምተን የገባኸው? መጀመሪያ እየሰማችሁ ነበር። ኦኬ መጨረሻ ላይ ግን ያወራችኋትን አልሰማሁም። አዲስ ኦኬ አይ ያወራን የነበረው ዘኢስላሚክ ዲሌማ የሚባለው ነገር ታውቀዋለህ? ሜቢ ቃሉን ሰምተህ ታውቃለህ? ዲሌማ ማለት ምንድነው? እንግሊዘኛ ነው ወይስ ተጠቀምከው? አይደለም አረብኛ ነው። ዲሌማ እንጃ አላውቅም። ኧረ ስቀልድ ምን መሰለህ ሐሳቡ አጠር ባለ መልኩ ልንገር። ቁርአን መጽሐፍ ቅዱስ ተበርዟል ብሎ ይናገራል። ሜቢ ዋንተ እምነት እስካነበብከው ድረስ ምን አልከኝ? ቁርአናችሁ መጽሐፍ ቅዱስ ተበርዟል ብሎ ይናገራል? አይ በቁርአን ላይ እንትን የለም ኤግዛክትሊ። ግን ተውራን
ያው አህካም እንዲሰጥበት ነብዩን አዛቸዋል። እንዴ ቆሽ ይዋዲ አውራ ውስጥ አንዴ ቆይ፣ አንድ ስልክ እየተደወለብኝ ነው። ኦኬ ኦኬ እሺ ኦኬ ማን ነበር? ሰሚር ሰሚር። እሺ ቁርአን መጽሐፍ ቅዱስ ተበርዟል ይላል። አይ ቁርአን ላይ መጽሐፍ ቅዱስን ሐል የሚናገሩ ምንድነው? አህለል ኪታቦች በሚከተሉት በነበር ፈህኩም ቢሂ በተውራት ላይ መስካሪን ሁን ይላል። ግን የአላህ መልእክተኛ ሲጠየቁ ግን ወላ ወሰድቁሁ እውነትም አለለውም ሐሰትም አለለውም፣ ምክንያቱም እጅ ስለገባው ነው። የቱ ጋ ነው እጅ ስለገባው የሚለው? ያልከኝ የቱ ጋ ነው እጅ ስለገባበት የሚለው? ሐዲስ ነው አስተምሮታቸው ላይ ነው። መጀመሪያ ቁርአን ላይ እንምጣና ከዛ ሐዲስ ላይ እንሄዳለን። እሺ ችግር የለም አብሽር። ስለዚህ ቁርአን ላይ የለም። በአንጻሩ ግን ቁርአን መጽሐፍ ቅዱስ እንደተጠበቀ ይናገራል አይደል? ቁርአን ራሱ እንደተጠበቀ ይናገራል። ቁርአን አይ መጽሐፍ ቅዱስ ተውራትና እንጅል። እሺ ለምሳሌ ቅድም እያነሳው ነበር ሱራ 10:94 ላይ እስቲ ቁርአን አለ? አይ ክፈተው፣ እኔ የለኝም አጠገቤ። ኦኬ እሺ ቆይ ልክፈትልሽ። ወይጋ እሺ ሱራ 10:94 ላይ እንዲህ ይላል። እስቲ አንብበው። አረብኛው ነው የፈለከው? አረብኛ ላድርግልሽ? አይ ችግር የለም። ፈኢን ኩንተ ፊ ሸኪን የትኛው ላድርግልህ? አይ ችግር ሁለቱም ሶስቱም እንደሱ ስታደርገው አሪፍ ነው። ሚማ አንዘልና ኢለይከ ቀሪ ያለው መሰለኝ። ከዚህ ኦኬ፣ ከዚህ ከሱ ነው። የትኛው ነው የፈለገው? ፈኢን ኩንተ ፊ ሸኪን ሚማ አንዘልና ኢለይከ ፈስአል الذي يقرؤون الكتاب من قبلك። ሰዎቹን ማለት ነው። ምን ማለት ነው? ፈቲልከ ምን ማለት ነው? ወኢን ኩንተ ፊ ሸክ ሚማ እንዘልና ኢለይክ በአንተ ላይ ባወረድነው በሆነ ነገር ላይ የምትጠራጠር ከሆነ ፈስአል ጠይቃቸው الذين يقرؤون الكتاب من قبلك ካንተ በፊት መጽሐፍን አንባቢ ወደ ነበሩት ተውራትና እንጅልን ማለት ነው። ከዛም በፊት የነበሩ ለውሃዎች ነበሩ ለነብያት የተሰጡ ማለት ነው። እሺ እነሱን ጠይቅ ይላል። እሺ እነዚህ ሰዎች በቃ እሱ ነው። አሁን እነዚህ ሰዎች የሚያነቧቸው መጻሕፍት ምንድን ናቸው? መዛግብቶች የሰማያዊ መጽሐፎች ተውራት፣ እንጂል፣ ቁርአን ያረጋግጣቸዋል አይደል? ወአተይና ዳዊት በጣም ጥሩ። በመሐመድ ጊዜ እሺ ጥያቄን ስማኝ። በመሐመድ ጊዜ መጻሕፍቶቹን የሚያነቡ ሰዎች ነበሩ እንዴ? ዋው ወንደርፉል። የሚያነቧቸው መጻሕፍት የተበረዙትን መጻሕፍት ነው የሚያነቡት ወይስ ያልተበረዙትን? ሊቃውንቶች ነበሩ ነው። በዛ መካከል በትክክለኛው መንገድ ሙአወህድ አንድን አምላክ የሚልን አመለካከት ይዘው እና የተውራትና መጻሕፍቶቹ ስለ ሰዎቹ ሳይሆን መጻሕፍቶቹ የሚያነቧቸው መጻሕፍት የተበረዙትን ነው ያልተበረዙትን መጻሕፍት ነው የሚያነቧቸው? ተናግረዋል። ሊቃውንቶቹም እኮ ተናግረዋል። ጥያቄን እየሰማኝ ነው? እየሰማው ነው። የተበረዘም ነበር። መጻሕፍቶቹን የሚያነቧቸው መጻሕፍት ሄደ ጠይቃቸው የተባለው አላህ ሂድና ጠይቃቸው የተባለው ሰዎች የሚያነቡት መጽሐፍ የተበረዘ ነው ያልተበረዘ መጽሐፍ ነበር ሲያነቡ የነበረው ነው ጥያቄ። ትክክለኛው ነው የሚያነቡት የነበረው። ቴንኪው። ስለዚህ በመሐመድ ሰዓት ትክክለኛው ተውራትና ትክክለኛው እንጅል ነበሩ ማለት ነው አይደል? በመሐመድ ጊዜ ለአላሁ እንደዛ የተባለበት ለዛ ነው። እንደዛ የተባለው ለዛ ነው። ቁርአኑን ሰርፎ ያመጣው ቁርአንኛ መጽሐፍ አንባቢ የሆኑትን ጠይቅ። ስለዚህ በመሐመድ ሰዓት ያልተበረዘው መጽሐፍ ከነበረ መቼ ነው የተበረዘው መጽሐፉ? መጽሐፉ እኮ መበረዙን እኮ ተናግሯል። በትክክለኛው መንገድ አልተናገረም። ይኸው በመሐመድ ሰዓት እኮ ትክክለኛው መጽሐፍ ነበረ ብለኛል። በመሐመድ ሰዓት ማለት በሰባተኛው ክፍለ ዘመን፣ አሁን ስለ ሰባተኛው ክፍለ ዘመን እያወራ ነው።
እኛ እጅ ያሉት ግን የ7ኛው ክፍለ ዘመን ሳይሆን የ3ኛው የ4ኛው ክፍለ ዘመን መጻሕፍት ናቸው። ስለዚህ መቼ ነው የተበረዘው መጽሐፉ? እኮ ቅሬት ላይ እኮ መበረዙን እኮ ኦፊሻሊ ስኮላሮቹም ተናግረዋል እኮ ሀታ መክተባውን አሁን ስኮላሮችን ነው የምታምነው አላህን ነው የምታምነው ወዳጅ? እኔ ስለ መጽሐፍ እያወራው የስኮላሮች በትክክለኛ ኢሳ በመጣበት መንገድ የነበሩ የመጽሐፍት ባለቤቶች ነበሩ። ስለዚህ መጽሐፉን በትክክል የሚያነቡ መጽሐፍቶቹን በእጆቻቸው ትክክለኛ መጽሐፍ የነበረባቸው ሰዎች ነበሩ ማለት ነው በመሐመድ ሰዓት ነበሩ ነው። አዎ ምንም ቻው። ስለዚህ ከዛ በፊት ያለ መጽሐፍ ነው እኛ ጋር ያለው። ቁርአን ተበርዟል የሚለው አፈር ድሜ ይበላል ማለት ነው። ሱራ ተፍሲር ኢብን ከሲር የሱራ 378 ሱረቱል ኢምራን ማለት ነው። እሺ ሱራ 378 ምን ብሎ ይናገር? እንግሊዘኛ ማንበብ ትችላለህ? አዎ ማንበብ እችላለሁ። እሺ በጣም አሪፍ እችላለሁ። ማንበብ እችላለሁ። ከቻልክ አረብኛውን ብታረግ ግን አሪፍ ነው። እሳቸው ኢብን ከሲር አረብኛውም አለ በእርግጥ ግን ሞር ወደ አማርኛ ከተተረጎሙ አልጀላል አይሚን ወደ እንግሊዘኛ የተተረጎሙ መጻሕፍት አሉ። አልጀላሌን አለ ኢብን ከሲር ምናምን ኢብን አባስም ተተርጉሟል። ከዛ ከተተረጎሙ መጻሕፍት መካከል ኢብን ከሲር ስለሆነ ሱራ 378 አረብኛውን ከፈለክ አንተ ማውጣት ይችላል። እንግሊዘኛ የምትችል ከሆነ ግን ሁሉ እየሰማው እንዲያየው ያው ከዚህ ጀምረ አሁን ለምሳሌ አንዳንዴ ዲስቶርት ያደርጋሉ ምናምን የሚል ቁርአን ላይ ይገኛል ባይዘው። እሺ ይሄ ምንድነው? ያጣምማሉ የሚል ቃል አለ ቁርአን ላይ። ያጣምማሉ ማለት ግን የሐሪፉ የሚለውን የሐሪፉ ሲባል ሙስሊሞች አሁን ወደ ራሳቸው መረዳት ወስደው ምን እያሉ ነው? በርዘውታል ምናምን እያሉ ነው የሚጽፈው። ይሄው ተፍሲሩ ግን ምን እንደሚል አንብበው። ማለት ንግግርን ይቀይራሉ ማለት ለበኒ እስራኤሎች የተባለ ነው። ምን አላቸው? አንብበው አረብኛውን እኮ ንግግርን ይለውጣሉ ማለት ነው። እንዴት ማለት እንደሆነ ትርጉሙ ከኢብን ከሲር እናያለን። እስቲ አረብኛውን አንብበው። የሉነ አልሲነተሁም ቢልኪታቢ እሺ እንግሊዘኛው who distort the book with the tongue with their tongues ምን ማለት ነው? በምላሶቻቸው ቃሉን ምን ያረጉታል? ትርጉሙን ያጣምሙታል ማለት ነው አይደል? እሺ ሚንስ ይሄ የቁርአኑ አያ ነው ባይዘው። በአፎቻቸው ወይም በምላሶቻቸው ያጣምማሉ የሚለውን ሲተረጉም ሚንስ they alter them አላህስ ወርድስ ማለት ነው ይቀይሩታል ማለት ነው ይላል። ይቀይሩታል። እንዴት አድርገው ነው የሚቀይሩት? ያው አልቡኻሪ ሪፖርትድ ዛት ኢብን አባስ said that the ayah means አያው ትርጓሜው ሲተረጎም ማለት ነው they alter and add also none among Allah's creation can remove the words of Allah from his books ይላል። አዎ ይጨምራሉ ይቀንሳሉ፣ ግን ከመጽሐፉ ግን ማንም ይሁን ማንም ፍጥረት ከአላህ መጽሐፍ ሪሙቭ ማድረግ የሚችል ማንም የለም ይላል። ትክክል ነኝ አይደል? አዎ። ስለዚህ ከመጽሐፉ ምንም ማንም ሰው ሪሙቭ ያደረገው ፊደል ማለት ምንም ነገር ሪሙቭ አላደረጉም። ነገር ግን they alter and distort their apparent meanings ይላል። ነገር ግን ይሄ ግልጽ የሆነው ትርጉማቸውን አጣመውና ቀይረው ይተረጉማሉ ማለት ይናገራሉ። Wahab bin Munabbi remains as Allah revealed them ይላል። ተውራትና እንጅል አላህ እንዳወረዳቸው እንደዚያው ሳይለወጡ ይኖራሉ አለ። ኦኬ እንዳወረዳቸው እንደዚያው ይኖራሉ ካለ በኋላ and no letter in them was removed ይላል። ፊደል እንኳን ወይም ደግሞ አንዲት ሌተር እንኳን ከመጻሕፍቶቻቸው ምን አልተደረገችም አልተቀነሰችም ይላል። however ነገር ግን the people misguide others by addition and false interpretation ነገር ግን ህዝቦቹ ይሄ እንትኖቹ ማለት እነዚህ አይሁዶች ማለት ነው ግን መጽሐፉ
በኢንተርፕሬቴሽን ሲተረጉሙላቸው ወይም ደግሞ ሲያስተምሯቸው ግን ምን አድርገው ያስተምሯቸዋል? አጣመው ያስተምሯቸዋል። ስለዚህ relying on books that they wrote themselves ከዛ በኋላ በዚህ ትርጓሜያቸው ደግሞ ሌላ መጽሐፍ እንደ ማብራሪያ ወይም ደግሞ ምናምን ብለው መጽሐፍቶችን ሲጽፉ ትርጉሙን አጣመው ምናምን ይጽፋሉ ብሎ በግልጽ ይናገራል። ስለዚህ ከአላህ መጽሐፍ ከተውራትና ከኢንጂል የተቀነሰ ፊደል እንኳን የለም ብሎ ኢብን ከሲር ይናገራል። ከአልቡኻሪና ከወሃብ ቢን ሙናቢህ ያመጣውን ዘገባ ማለት ነው። ትቀበለዋለህ? ይሄ ሰነዱን እፈልጋለሁ አንደኛ። ሁለተኛ የትኛውን ሰማያዊ መጽሐፍ የሆነን ጠባቂነቱን ኃላፊነት የሰጠው አምላክ ያኒ አላህ የሰጠው ለሊቃውንቶቻቸው ነበር። ማንኛውንም ሰማያዊ መጽሐፍ ከቁርአን በስተቀር ቁርአን ግን ራሱ ነው ዋስትናውን የወሰደው። እኛ ወረድ ነው እኛው እንጠብቀዋለን የሚለውን ማለት ነው። ስለዚህ ከዚህ በፊት ቀደም የነበሩ የሰማይ መጽሐፎች ጠባቂዎቹ ማናቸው? ሊቃውንቶች ነበሩ፣ እርስ በራስ ማለት ነው። ማለት ጠባቂዎቹ ማለት እሱ ምን ሊሰራ ነው ሊቃውንቶቹ የሚጠብቁለት? አይደለም መበረዝንም ሆነ መጨመር መቀነስ እንደዚህ እንዳልኩ ታሪፎችን መቀያየር ምናምን ለሊቃውንቶች የተሰጠ ነበር። ቆይ ተውራት ማን የጻፈው በእናንተ አስተምሮ? እናልከኝ ተውራት ማን የጻፈው? እኔ አላውቀውም ብዙን ሐቢቢ። አላህ ራሱ ነው አይደለ የጻፈው ብላችሁ የምታምኑት? አላህ ራሱ የጻፈው መጽሐፍ ሳይጠብቅ ማንም ቁርአኑ ማን የጻፈው? አላህ ራሱ ጽፏል የሚል አንድም አስተምህሮትም የለም፣ አያስተምርም። አሪሹር ተውራት አላህ እንደጻፈው አታውቅም? እኔ አላውቅም አባቴ። እሺ ወንድሜ፣ አይ ጥሩ ነው። ካላወቀ እኔ ያሳያለሁ፣ ችግር የለውም። መረጃ ካለ እሺ ወንድሜ፣ አይ ደስ ይላል። ባይዘው ለእውቀት ምናምን ከሆነ መማማሩ ምናምን ጥሩ ነውና፣ እሺ ማስረጃ ላውጣና አሳያለሁ። እስከዚያ ጋር ይቀጥል የምታወራው ካለ። እሺ ችግር የለውም። ያዲ ቴክ ዩር ታይም። እሺ ጋይስ እንዴት ናችሁ? ታች ያላችሁ ሰዎች ምናምን ነገር ታብታቧን እንደምንም 500 ሺህ እናስገባትና አሁን ወንድማችን ሲናገር ዮሐድ እስኪያወጣ ድረስ ሰላም ብያለሁ። ስምን እንኳን አላስኩትም። አንተን አይ አሁን ለምሳሌ ምናልክ ጠብቆቱን ለምሳሌ ቶራና ኢንጂልን አላህ ለማን የሰጠው ነው ያልከው? ለሊቃውንቶቹ አይደለም፣ ጥበቃውን ነው ያልኩ። ማውረድን አወረደው በነብዩ በነበረበት በወቅቱ በወረደው ነብይ። ከዛ በኋላ ግን መጠበቅነት ጥብቅነትን የተሰጠው ለአዋቂዎቻቸው ነበር። እሱ ነው። ስለዚህ መጠበቁን ሙሉ ለሙሉ ኃላፊነት የተሰጣቸው ሊቃውንቶቹ እንዲጠብቁ ነው የተደረገው ነው የምትለኝ? አዎ። ግን እሱ ከዛ በኋላ አንዴ ካወረደው በኋላ አይመለከተኝም ብሎ ትቶታል። ኖ የሰው ልጅ መመሪያ እንዲሆን ነው የተሰጠው በወቅቱ። መመሪያነቱ ማለት የኔ ሐሳብ ምንድነው? ጠብቆቱን መጠበቁን ለሊቃውንቶቻቸው ነው የተሰጠው ካልከኝ፣ ስለዚህ አላህ አንድ ያንን ነገር ካወረደው በኋላ እሱ ከዛ በኋላ አይጠብቀውም ነው? አይጠብቀውም አይደለም፣ መመሪያነቱን ይመጣል። ግን ተዕሪፍ እንዳልኩ መቀየር፣ መሰረዝ፣ ማምጣት ምናምን የሚባለውን ስልጣንን መጠበቅን ለሊቃውንቶች ነበር የተሰጠው ነው ለአዋቂዎቹ። ስለዚህ አላህ አውርዶትም ሰዎች ሊቀይሩት ይችላሉ ነው ሐሳብ? አዎ በደንብ እንዴ ያላን ቃል። ስለዚህ ያላን ቃል ሰዎች አልተር ሊያደርጉት ይችላሉ። ቀይረዋል እንጂ በደንብ። ቆይ እንመጣለን። ዮሐድ የጀመረውን ነገር ይጨርስና እንመጣለን። እሱ እንዴት እንደማያስኬድ ጨርሱ፣ ችግር የለውም። አሪፍ ፖይንት የጀመርከው ሐሳብ ስላለ ቀጥል፣ ችግር የለውም። ኦኬ እሺ። አሁን ስታነሳ የነበረው አሁን ቁርአኑን የጻፈው አላህ በራሱ በእጁ ተውራትን ራሱ በእጁ እንደጻፈው ይኸው ላሳይ። ሰሒህ ሙስሊም 2652 ላይ ምን ይላል መሰለ? There was argument between Adam and Moses. በአደም እና በሙሳ መካከል አርጊመንት ተነሳ፣ ክርክር ገጠሙ። ምን ብለው? Moses said to Adam, ሙሳ ለአደም ምን አለው? You are our father. You did us harm and caused us to get out of paradise አለ።
አንተ ጎዳህን ከፓራዳይስ ከጀነትም እንድንወጣ አደረከን በአንተ ስህተት ምክንያት አለ ሙሳ ለአደም ማለት ነው። አደም said him okay to him ማለት ነው። ለአደም ደግሞ ለሙሳ ምን ብሎ መለሰለት? you are Moses, Allah selected you for direct conversation with you and wrote with his own hand the book ወይም ደግሞ Torah for you። ቀጥታ በምን his own hand wrote በገዛ ራሱ እጅ ጽፎ ደግሞ መጽሐፉን የሰጠህ ነው የሚለው። ተውራት አላህ ራሱ በእጁ ቁጭ ብሎ የጻፈው መጽሐፍ ነው። ያው ይላል አይደለ? ይላል ሰምራቅ በገዛ እጁ አሁን አላህ ራሱ የጻፈው መጽሐፍ ሰዎች እንዲጠብቁለት አድርጎ ቁርአን ማን ነው የጻፈው? ቁርአንን የተጻፈው አስሐቦች ናቸው የጻፉት። ሰሃቦች አይደሉም ባይዘው ሰሃቦች አይደሉም። ኦኬ ከሰሃቦችም ሊኖሩ ይችላሉ ግን ሙአጅላህ ሰሃባ ከኡመይ ኢብኑ ኸለፍ ክርስቲያንም ጭምር ጽፎታል አይደለ? ቁርአን እሱ ሰልሟል። አብደላ ምናምን ነው የምትለው አይደል? እኮ አይ ከፍሯል እንጂ በኋላ ረሱል ሰለላሁ ዐለይሂ ወሰለም ከመሞታቸው በፊት ሰልሟል። ተውበት አድርጎ ይቅርታን ጭራሽ ሞቷል። ክርስቲያን ሆኖ ነው የሞተው። እሺ ላሳየ። አልሞተም ላሳየ። ምን ችግር? እሺ ደግሞ ላሳየ። ክርስቲያን ደግሞ እስከዛ ድረስ እሱ ነው። ስለዚህ ቶራትን አላህ በእጁ መጻፉን አመንክ? ዮሐዲ እስከዛ አውጣው አሁን ያልከውን መረጃ ዮሐዲ። አይ ሳሂህ ሙስሊምን እኮ ነው ማስረጃ ያቀረበልህ። ሳሂህ ሙስሊም መሆኑን ነው እኮ ገባኛል። እሱ እንትን ያልኩት አውጥተህ ከሆነ ንገረኝ። ያው አንተም ብያለሁ። ቀጥል፣ ሐሳብን ጨርስና። እሺ ስለዚህ አላህ በእጁ የጻፈውን አሁን እያልከን ያለኸው አላህ በእጁ ጻፈና ከዛ በእጁ ከጻፈ በኋላ ደግሞ ለሊቃውንቶቻቸው መጠበቁን ራሱ የጻፈውን ነገር መጠበቁን ለሊቃውንቶቻቸው ሰጠና ያ ደግሞ አላህ በእጁ የጻፈውን ነገር ሰዎች መቀየር ይችላሉ ነው እያልከን ያለኸው። መመሪያነቱን አወረደና ለሙሴ ሰጠው። ሙሴ በነበረበት ሰዓት ለህዝቡ መተዳደሪያ ያደረገው አሁን መመሪያነቱ ምናምን ነው። መመሪያ የሚለውን ቃል ያዘውና አሁን ለምሳሌ ቶራትን አላህ በእጁ ጽፎታል የሚለውን ነገር የዋዲ ማስረጃ አውጥቶ አሳየ። እሱን እሺ ብለሃል። አሁን እያልከኝ ያለውን የሱር ነው በልኛል። አላህ በእጁ ጻፈው፣ ከዛ ለሊቃውንቶቻቸው ያንን ነገር አወረደው። ከዛ በኋላ ግን አላህ በእጁ የጻፈውን ነገር ግን ሰው መቀየር ይችላል እያልከን ነው አይደል? እኮ ለምድር መተዳደሪያ አድርገው ቃሉን እየቀየሩ መጻፍ ጀመሩ። ስለዚህ ቴንኪው በቃ አላህ በእጁ የጻፈውን ነገር ሰዎች መቀየር ይችላሉ እያለን ነው። እንግዲህ የሙስሊሞች አምላክ በእጁ የጻፈውን ነገር ሰዎች መቀየር ይችላሉ እያለን ነው። ቴንኪው ራሳቸውን ተበርዘዋል። አይ በቃ በራሱ በእጁ ምን ላይ እንደጻፈው ራሱ እሱም ብትነግረን አጥንተ ሌላ ጊዜ። አሁን እንኳን በእጁ መጻፉ ራሱ አሁን ስለሆነ የሰማው። እስቲ ቀጣይ ስትመጣ ምን ላይ ነው የጻፈው፣ እንዴት ሊያጠፉት ቻሉ ምናምን የሚለው እንግዲህ ታሳየናለህ። እንግዲህ እስከ መሐመድ ሰዓት ድረስ እንዳልተበረዘ ቅድም ስለተማመንን ማለት ነው። ያው ሰሃህ ቡኻሪ 36:17 እሺ አልሞተም ብለኛል። There was a Christian who embraced Islam and read Surah Al-Baqarah and Al-Imran, and he used it to write for the Prophet. Later on, he returned to Christianity again, and he used to say አለ ምን አለ? መጀመሪያ ሰልሞ ነበር። ከዛ በኋላ ለመሐመድ ምን ይጽፍለት ነበረ? ቁርአኑን ይጽፍለት ነበር። ሁሉም አይደለም ያልኩ ሱረቱል ሙእሚኑን ላይ ተባረከላሁ አህሰኑል ኻሊቂን ሚለውን ያለውን ሳቢይ ነው ያልኩ። አብደላህ እኔ ክርስቲያን የነበረ ሲጽፍለት የነበረ ወደ ክርስትና የተመለሰ አለ እኮ ነው ያልኩ። አብደላህ እኮ መረጃውንም እየሰጠው ነው። እኔ እኮ ኖ ይሄ ክርስቲያን ይጽፍለት ነበር አይደለ ለመሐመድ።
ለአለሁ አላውቀውም። ስሙን አልጠቀስከውም። ስሙን ከጠቀስከው ላየው ይችላል። ሳም ክርስቲያን ነው የሚለው ስሙን አልጻፉትም። አነስ ነው ዘጋቢው። ያወራሁት ግን ሰለመ ያልኩህን እኔም መረጃ እሰጥሃለሁ። ችግር የለም። ስለዚህ ይሄ ክርስቲያን ራሱ ይጽፍለት ነበር። ዋናው ኮንሴፕት ቆይሽ ከፍቶት አስገኘ ነው ምናምን እያለ ከመጣ በኋላ ምን የሰው ልጅን አስገኘ ነው እንደዚህ ከረጋ ደም ምናምን ይልና መጨረሻ ላይ ፈተባረከላሁ አሕሰኑል ኻሊቂን ሲል ሀከዛ ኡንዚለት አሉት። ያለው መልክተኛ እንደዚህ ወረደችልኝ ያለው ያንን ነበር። ኩታበል ወህይ መሐመድ እኔ ካልኩት እንጂ አያውቅም ያለው የነበረው ማለት ነው። እና እሱ እኮ ነው ይሄ ወዳጄ፣ እኔ ካልኩት ላላላ ስሙን የለም ላሳየው እንዴ ያው እኮ ስሙን አሳየኝና ጀምር። ቆያ ስሙን ቆይ አንዴ መጀመሪያ ስለማውቀው ነው። በአፌ ላይ ነው አብደላህ የሆነ ነገር ነው የሚለው ወዳጄ። ሐዲሱን አውጣውና እኔ ቆይ ሐዲሱን አውጣው አንተ እያልክ ያለው ሐዲስ እናነባለን። ግን እኔ ከምነግረው ውጪ ምንም አያውቅም ያለው ይሄ ክርስቲያን ነው። there was a ክርስቲያን ነው የሚለው አይደለም። አምጣው አንዴ ቆይ ስማኛ መጀመሪያ ላይ እያነበብኩ እኮ ነው አይደለም አትበል። ገና በቀራና አሊ ኢምራን ሲል አውቄዋለሁ። እሺ ቆይ አንዴ አብዱላህ ኢብኑ ሰላህ ነው። አብዱላህ ኢብኑ ሰላህ እሺ ቆይ ራሽድ አንዴ ስም ሰላም የሚለው ራሱ በሬዋ ላይ ነው። እሱ ተመልሷል። ሩጁዕ አድርጓል። ምን ይሆንክ ነው? አንዴ ስማ ቆይ ሐዲሱ ላንብበው። ታን ጠይቆ የተመለሰ ሰሃቢይ ነው። ምን እየተሰማህ አይደለም ነው የኔ ወዳጅ? እየተሰማማን ነው። አንተ ነህ እየደረብከኝ ያለው። እየደረብክ ነው። አንዴ ላንብበው ስማ እያልኩህ እኮ ነው። አዳምጣውን በቃ ስሙን ካላነበብከው እሱ ነው ልትለኝ አችልም ነው። ወዳጃችን መንፈስ መጮህ ጀመረ እንዴ? ተረጋጋ እንጂ ቀጥል። አንተ ደግሞ እንዲህ አፍን ትዘረጥጣለህ። በስትክክል ነው አይደል እያወራን ያለ ነው። አይገርም? ሲጀምር ደህና ሰው ነበረ። ደህና ነበር አጀማመሩ ነገር ሌላ ታሪክ እሱ አሁን ሰም ክርስቲያንስ ብሎ ሚዩት አድርግና ስማ እንዴ ምን እየሆንክ ነው? ሚዩት አድርግና አዳምጣ። በቃ እንደዚህ ስፒሪታቸው ይነሳል። በቃ ማኒፌስት ማድረግ ከጀመሩ አያቆሙ። በቃ ታውቃለህ። ተረጋጋና ስማ። there was a ክርስቲያን አሁን እሱ ነው አትበል ነው። ቀጥል። ዋዲ አንብብ። አስወርጄዋለሁ። ጊዜያችን አይነት ከቅድም ጀምሮ ብዙ ነገር ኮንሲድ እንዳደረገ ስለገባው ነው። ባይዘው ብዙ ነገሮች እስልምና እየተማርክ ደግሞ እዚህ እኮ ተማርክ። በቃ ተውራት ራሱ መጻፉን እኮ አላውቅም ብለህ ተመረኩን። አሁን እንዲህ ያለው ይላል እኮ እሱ ያለው ይሄ ክርስቲያን ነው። ይሄ ክርስቲያን እኔ ከምጽፍለት በስተቀር ምንም አያውቅም ያለው ይሄ ክርስቲያን። እሱን ላሳይህ ለዋል ስሙ ካልነገርከኝ ይላል። ስሙ አልተጻፈም፣ አልተጠቀሰም። ሐዲስ ላይ ስሙ የለም፣ እዚህ አልተጠቀሰም። እሺ there was a Christian who embraced Islam and read Surah Al-Baqarah and Al-Imran and he used to write for the Prophet. Later on he returned to Christianity again and he used to say ምን ይል ነበር ነው Muhammad knows nothing but what I have written for him. ይኸው መሐመድ እኔ ከምጽፍለት በስተቀር ምንም አያውቅም ብሎ የተናገረው ይሄ ክርስቲያን ይኸው እንደዛ ብሏል። then Allah caused him to die ይላል። ይኸው ሞቷል። እሱ ክርስቲያን ሆኖ ነው የሞተው። ይሄን ነበር ያልኩት። እነዚህ ሰዎች ይጽፉለት ነበር ወይስ አይደለም እኮ ነው። ይኸው በቃ የሚጽፍለት ይሄ ክርስቲያን የነበረ ሰው ነው። ጸሐፊዎቹ ራሱ ምንድናቸው? ከክርስቲና የመጡ ከዛ ደግሞ ክርስቲያን የሚሆኑ ጸሐፊዎችም ጭምር ነበሩት ነው ቁርአኑ። እነዚህ አካላት የጻፉት አይበረዝም ብለህ አላህ ራሱ በገዛ እጁ ቁጭ ብለው የጻፈውን ግን ሰዎች ሊበርዙት ይችላሉ ስትራሱ አላህ ምን ያክል ደካማ እንደሆነ እየተናገርክ ነው። ምክንያቱ ራሱ የጻፈው መጠበቅ ሳይችል ሰዎች የጻፉልኝ ነው እኔ የምጠብቀው ካለ ምን ይባላል? ይሄ ያስብላል እኮ እውነት። ለምን ሪዝናር ሎጂካል ራሱ ሴንስ የማይሰጥ ነገር ነው። እናመሰግናለን። ዋዲ ልጁ ከቀደም ጀምሮ ብዙ ነገሮችን ኮንፌስ አድርጓል። እውነት ለማውራት ኮንሲድም አድርጓል፣ ኮንፌስም አድርጓል። ጥሩ ነው።
ስፔሻሊ አሁን መሐመድ በነበረበት ሰዓት ላይም ስለነበሩት መጽሐፍት ኢቭን ሁላ እንትን ብሏል አይደል ፓፓ? ምንድነው መጽሐፍቶቹ ራሱ በዛ ሰዓት ያሉት የተበረዙ አይደሉም ብሏል አይደል? አይደሉም አለ እኮ። አዎ ትክክለኞቹ መጽሐፍቶች ነበሩ ብሏል። ያ እስቲ ከረሺድ ጋር ረሺድ እንኳን ደህና መጣ። ዲስኮኔክት አደረገ። ኮሜንት ላይ ሩዋንዳ ታደርገዋለህ። በቃ ልክ ረሺድ ስትባል ዲስኮኔክት አድርገህ ትወጣለህ። ምን እንደሚሻል አላውቅም። እሺ አንዴ ቆይ። 4 ሰዓት ተኩል ሆነ አይደል ሰዓቱ? እንዴት ነው? ከረጅም ጊዜ በኋላ እንደመግባታችን ነው። 2 ሰዓት ረጅም ጊዜ ባይባልም ከተወሰነ ጊዜ ቆይ። ረሺድና አንዴ በቃሽ። የመጨረሻ ሰው እሱን እናድርገው። እንዴ አረ ረሺድ ሳስገባ ዲስኮኔክት አታድርግ። ወይ ይቅርታ፣ በጣም ይቅርታ፣ በጣም ይቅርታ። እግዚአብሔርን አላስተዋልኩም። በጣም ይቅርታ። ቀጥይ። ችግር የለውም። ምን መሰለህ አንተ ምንድነው የቋንቋ ጸጋ አልተሰጠህምና ወደ ይሄድ ነው ማውራት ፈልገህ ስለማውራው ከመይ ጽቡቅ አሃደ ከለተ በጣም ጎበዝ ነኝ ባይዘው ትግረኛ። አረ እኔ እኮ ደስ ቢለኝ ወደ ቁጥር ምገባው የፈጠነ ሰላም እንኳን አይብለናን ይዋድ ተኺሉና ቁጥሪ አራ ቁጥሪ እና ቁጥር እኮ ያ በቃ ሓደ ክልተ ምናምን ይላል። አረ እስካሁን ትግርኛ እንዳጥፋ ካይኻ በስመ አብ ተግደፍ ናተይ እኮ ዳዚ ታይስሙ ስለሆነ ችግር ይውና ስማንዶ እሺ ኣብ ገዛና እንደሌካ ለና ስለ ምሳሌ ሾመት 22 ከተረዳና ኣብዚ ለው 300 ገለን ህዝቢ ድምጽ ክኾንን ይደልለኹ ትግርኛ ክጅምር ደሊና ኣለና ንሕና ብእስልምና ጉዳይ ኦኬ በእስልምና ወስ ትግርኛ ክጅምር ደሊና ነልጁ ኣለው እንዶ ግን ካስቶም መብዛሕትኡ ግዜ ኣብ ስራሕ ገለገለ ስለ ዝኾኑ ኣይጥዕሞምን ኣጆኸያ ማን ነው ጋዲሳ በአማርኛ እነግርሃለሁ አይዞህ አረፈታም ጨርስ ችግር የለውም ስለ ምሳሌ ሸሞንተ 22 ያ ኦኬ ምሳሌ ሸሞንተ 22 እሺ ጽቡ በቃ እንትን ፎሎ ገብረክሞ በውሽጥ እንትን ታይድባ እሺ ግን አለው ብዙሓት ሰባት ድቤትን ዝገብሩ ምስ እስልምና ጉዳይ ብትግርኛ ግን ገናት ፖለቲካ ናይ እስልምና ይተረዶም ስለ ዘሎ ኣዝይና ኢና ደክም ዘለናና ንባዕሊ ዶ ተታጉዛም ሳምታይምስ ደስ ይብለና ድምጽ ኮነን እዚኦም ሰባት የመጽ የደለው እስቲ እግዚአብሔር እንትን ይበለናሞ ነሙከሪና እሺ እና ሁላችሁም ጋዲ ያመሰግናለሁ መጽሐፍ ምሳሌ ምዕራፍ 8 ላይ ጥያቄሽ አው 22 እኔ እኮ ባለቤት ተሰጋኝ አሁን እኔ አይሰማም ብለሽ ቁጥር እኮ ጎብዛል ጋዲ ቁጥር ጎበዝ ነኝ ባይዘው እኔ ብዙ ጊዜ ቁጥር ላይ ነው ትኩረት ማለት ጉርድ ፎቶና ማስታወቂያ ይዘህ ከመጣህ ደግሞ እኔ ያስተምራለሁ ችግር የለውም እሺ እታችን እሺ እናመሰግናለን ሪል በጣም ነው የምወዳችሁ እግዚአብሔርን በጣም ነው የምወዳችሁ አመሰግናለሁ ደህና ደሩ እንዳይዛችሁ ቢሆን እሺ እታችን እግዚአብሔር በጣም ነው የምወዳችሁ አመሰግናለሁ እሺ ኦኬ ራሺድን ባችለር ዲግሪን በስታቲስቲክስ ስለጨረስኩ ነው ቁጥር ነክ ነገር ከበፊቱም ጀምሮ በእርግጥ ማትስ ፊዚክስ ምናምን ነገር ጎበዝ ነበርኩ የዛሬን ያርገውና አሁን እንኳን ረስተናል አረ ረሺድ በእግዚአብሔር እንዴ ስም ሲጠራ ነው እንደምትወጣው አንተ ሰውዬ ተውባ ካዝግ የሆነ ልጅ እኮ ሙድ እየያዘ ነው በቃ እንደዚህ አይነቱ ሙድማ ከባድ ነው እኮ ስቅጥና ነው ሙድ ሳይሆን ረሺድ ኦቦ ጋዲሻ ሰላም ነው ማከማከም አው ባለፈው ስንወያይ ስለ ብራኬት ጥቅምን አረ ብራኬት እንትሩና በእናት አሁን ቀጥታ ወደ ብራኬት ትገባለህ እንዴ ወዳጅ ብራኬት የብራኬት ጥቅምን ስማ አንድ ጥያቄ ልጠይቅ ራሺድ አታዝገናውን ብራኬት ምናምን ተታሽ አስከንደይቅ አይ ባለፈው ስለ ብራኬት ስን ጥቅም ባለፈው ነው ራሳችን ላይ ፎከስ አድርግ ራሺድ እሺ ቀጥል 10 ደቂቃ ብቻ ነው ያለኝ ወደ መስጊድ እሺ ችግር የለውም አጭር ጥያቄ ነው የምጠይቅህ ሳህ ሙስሊም 1050 ላይ አንድ እንትን አለ ምንድነው አቡ ሙሳ የተናገረው ነገር አለ የሆነ ምዕራፍ ከሱረቱል ባራ ጋር የሚመሳሰል አንድ ምዕራፍ አስታውሳለሁ
ግን ሙሉ እንትኑ ጠፍቶብኛል። አንድ ቨርስ ከዛ ምዕራፍ ግን ማስታውሰው አለኝ ብሎ የተናገረው አለ አይደለ? ሐዲስ ላይ ኦኬ ቀጥል። እና ይህ ምዕራፍ የት ገብቶ ነው? ነስ አብሩጌት ወይንም አላህ አስረስቶታል። ምክንያቱም አላህ ሱረቱል በቀራ 2:105 ላይ ማነሰኽ ሚን አየትን አው ነንሲሃ አላህ አንዳንድ አየቶችን አብሩጌት ወይም ኦፊሻል ትራንስሌሽን የሚባለውን አብሩጌት ያደርጋል። ወይንም አብሮጌት ቆይ አስጨርሰኛ መታስጨርሰኝ አብሮጌት አደረገው እኮ አልከኝ። አብሮጌት አደረገዋል ወይንም ያስረሳል አልኩ። ስለማታስጨርስ ሩል ኦፍ አብሮጌሽን ምንድነው? ፖይንትን እስከማደርግ አታቋርጠኝ። በቃ ይሄን አታዝገኝ በእናትህ። አብሮጌት ተደርጓል አልከኝ አይደለ? አጭርና ግልጽ መልስ። አብሮጌት ማለት አስረሳው አልኩ። ማንን ነው ያስረሳው? ሁሉንም። ምክንያቱም ሱራ በጣም አሪፍ። ሁሉንም ካስረሳው ይሄን ቨርስ ለምን አስታወሰው? ለምን ቨርሱን አስታወሰው? ኖ በመሀል ስለምታቋርጥ ኖ ምንድነው የምትለው? ቨርሱ አስታውሶታል። እንዳታወርደኝ አስተምርሃለሁ። እሺ እኮ ለመማር ዝግጁ ነው። ቨርሱን ለምን አስታወሰው? ይኸው ምትስቅ ከሆነ እኔም ስቄ ያገጥኩኝ ከአንተ ጋር ሳቅ እባክህ። አሁን ቢሮክራሲውን ትተህ ቨርሱን ለምን አስታወሰው? ችግር የለም። ቢሮክራሲ አንተ ነው ማድረግ ያዝከው። ጠየከኝ፣ ፖይንትን እስከምጨርስ ድረስ አዳምጥ አልኩ። ኦኬ ለመጨረሻ ጊዜ ነው የምጠይቅህ። አርቲቡርቲ ወሬ አወራለሁ የምትል ከሆነ አንተ የምታገስበት ሰዓት የለም። በዚህ ሰዓት ቀጥታ የተጠየቀውን ምላሽ የምትመልስ ከሆነ ቆይ አብዱል አትክፈት። የተጠየቀውን ጥያቄ የምትመልስ ከሆነ ትመልሳለህ። አለበለዚያ አርቲቡርቲ ወሬ አውርቼ አሰልችቻችሁ ሊወጣ ነው ምናምን ከሆነ ያለ ትራንስፖርት ከአባ ትላካለህ፣ ሰላምህን ታገኛለህ። እሺ አሁን ቀጥል። ቨርሱን ለምን አስታወሰው ነው? አንተ መጥቆራ ስድብህን ተው። አንተ ወደ ኢየሱስ ጋር እሰቅልሃለሁ ከፈለግ። አንተ ጭንቅላት አልባ አምላኪ፣ ጭንቅላት የሌለው እያመለክ ሲጀመር መች ትመልሳለህ? ጭንቅላቱን ፈልግ አግኝ መጀመሪያ ሲጀመር ይህን ከመመለስ በፊት ምንድን ያልከው? ያለ ትራንስፖርት ወደ ካባ እና መሯቸዋል እኮ ሚሊየን ምናምን አውጥተው ይሄዳሉ። አንድ ጥቁር ድንጋይ ልሰው ይመጣሉ። ወጪውን ሲያስቡት ናላችሁ ይዞራል። ከባድ እኮ አንተ እያወራ ከነበር አይሰማም ድምጽ። ምንድነው በምልክት ማውራት ጀመርክ? ምን አባት ይላግ እኮ አይከፍትም እኮ። አይ እድሜ ልክ ያጠራቀሙትን እኮ ነው የሚያወጡት ያችን ካባ ለመላስ። ስማ እኔ ያሳዝኑኛል እግዚአብሔር። ከዛ ሄዶ የእስልምና ነፃነት ይላል። እሷ ነች መሰለኝ ደስ ብትላቸው ከድንጋይ በላይ ያዴ ያ የመቃብር አፈር ሊያነሱ ሲሉ የሚከለክሏቸውስ ነገር ወይ መዳን አይጭስ እንትን ነው እኮ። አሁን ችግሩ ምንድነው? ኦነስት ሆኖ ማውራት የሚባል ነገር የለም። ኦነስቲ ቢኖር እኮ ጥሩ ነው። አሁን የገባው ልጅም ማን ነው ረሺድም በቃ ሊያዝ እንደሆነ ገብቶታል። ሙሉውን ነው ካለ በኋላ ይዋዲ ሲያስቡ ነጥብ ጥሏል። ባክፋየር እንደሚያደርግበት ገባው። ወዲያው ነው የገባው ወዲያው። ከዛ በኋላ ያው እንግዲህ ለማምለጫ ደግሞ መረበሽ መበጥበጥ አለና ኦነስት ሁኑ። በተቻለ መጠን ኦነስት ለመሆን ሞክሩ ጌታ በሚያውቀው። እና ረሺድ አይዞህ አሁን ኮሜንት ላይ እንደ አምላክ እንዲያልክ እኮ በኮሜንት ስለተሳደብክ ምንም ባይዘው የዘላለም ህይወትን አታገኝም። እኔ ልንገርህ አታገኝም እንዲህ ብለህ ስለተሳደብክ ወንድማችን። እና ዮሐዲ ያለ ትራንስፖርት ልከዋል። እኔ ደግሞ በቃ በእኔ ወጪ ችግር የለውም መልሳለሁ። እንዳይደብርህ መመለሻውን ይችላል መመለሻውን እኔ እችላለሁ። አይዞህ ፓፓ። እና ሜቢ ሰመራይዝ የምታደርገው ነገር ካለ ዮሐዲ እድል ልስጥ፣ ካልሆነ መዝሙሩን እንስማና ኦልሞስት ለ2 ሰዓት ከምናምን ላይቭ ነበር። አይ ቲንክ ብንጠቀለለው መልካም ነው። ምን ታስባለህ?
ያ አንተ የነበሩ ምናምኖችም ከመጽሐፍ ቅዱስ ሰመራይዝ አድርግና መዝሙር ሰምተን እንጨርስ። አይ ቲንክ አይ አድርግ፣ አንተ አድርግ ዋዲ ከቻልክ። እኔ እያዛጋው ነው ኦልሬዲ ራሱ ጌታ ይቅር ይበለኝ እኮ ትንሽ ቆየ መሰል በጊዜ ነው የገባ ነው ዛሬ እና እንደዛ ነው። ኤኒዌይስ ሲጀመር ይሄ በዛ ሳይድ እኮ ከባድ እኮ ነው ባይዘው እንትኑ ራሱ ስፒሪቱ ራሱ ያስተኛል ላይቭ ላይ እኔ እኮ ችግር የምንለው ታውቃለህ፣ እዚህ አዛጋና ምንልና ልክ ቲክቶኩን ከዘጋው በኋላ ምን ካልኩ በኋላ አዲስ ስም እንግዲህ ምን ይባላል አሁን እሱ እኮ ነው። ኤኒዌይስ አይ ቲንክ በቃ የነበረው በደንብ አይታችኋል። ስለዚህ ከዚህ አንጻር የሚታይ ነው።